ይህን ልጅ ታስታውሱታላችሁ? አምና አዲስ ትምህርት ቤት ገብቶ ሁሉም ጉልበተኛ ሆኑበት። ልጁ ከሌሎቹ ሰዎች በተሻለ ልዩ ኃይል አለው። ነገሮችን በፍጥነት መረዳት የሚችል ሲሆን ከሰው ልጆችም በተሻለ ፍጥነት መንቀሳቀስ ይችላል። ክፍል ውስጥ ሲቀመጥ ማንንም አያናግርም። ኤርፎኑን አርጎ ነው የሚቀመጠው። ጓደኛው ደግሞ ደብተሩ ነው። በቃ ሙዚቃ፣ ትምህርት። እርግጠኛ ነኝ አሁን አስታውሳችሁታል። ፓርክ ጂሁን ትምህርት ቤት ውስጥ ገብቶ በነበረበት ጊዜ ሱጊዮም የተባለው ጉልበተኛ ክፍል ውስጥ ሲያሰቃየው አትረሱትም አይደለ? ያኔ እንደዛ ሲያሰቃዩት አንድም ቀን ማናቸውንም መቷቸው አያውቅም ነበር። በቃ ሁሉም ሰው ጉረኛ አርጎ ስለሚያየው ሴቶች ይወዱታል፣ የክፍሉ ጉልበተኞች ደግሞ ይጠሉት ነበር። ታዲያ የክፍሉ ጉልበተኞች እሱን ለመበቀል ምንም ሳያደርጋቸው እሱን ለመጉዳት ብዙ ነገር ሲያረጉበት ከርመው አንድ ቀን ደፍተሩን ሲወስዱበት ብቻ ሁሉንም ቀጥቅጧቸው ነበር። የዚህን ያህል ከነገርኳችሁም አስታውሳችሁታል። ዊክ ሂሮ ክላስ 1ን እንደዚህ አርጌ አቅርቤላችሁ ነበር በትንሹ። ታዲያ ከ400,000 በላይ ሰው ያየው ሲሆን አብዛኛው ሰው ደግሞ ክላስቱን መች ነው ምትሰራለን እያለ በተለያየ ቪዲዮ ኮሜንት ላይ ሲጠይቅ ነበር። ይሄው ጽድት ባለ ሁኔታ አቅርቤ ይዤላችሁ መጥቻለሁ። ከዛ በፊት ግን አንድ ወር ሙሉ ምን አጥግቦህ ነው ያለቀቀው ቪዲዮ ካላችሁኝ ረፍት ታዞልኝ ነበር። ረፍቱ የታዘዘልኝ ደግሞ በህክምና ባለሙያ ሳይሆን ከመብራት ኃይል ነበር። የመጨረሻው ቪዲዮ ላይ አብሩልኝ እቃ መቀየር አለብኝ ብያችሁ ነበር። አላበራችሁም። 90% ሰው ኢትዮጵያ ውስጥ ነው። ባካችሁን አብሩ። ምርጥ ፊልም ነው። እንዴት ናችሁ? ሰሞኑ ከዚሁ ስራ ጋር በተያያዘ ማስተካከል ያሉብኝ እቃዎች አሉ። እንደምታውቁት አብዛኛው ኦዲየንስ ደግሞ ያለው ኢትዮጵያ ነው። ከዚህ በፊት በምንም አይነት ሁኔታ ውስጥ ጠይቄያችሁ አላቅም፣ ግን ያው የግድ ስለሆነብኝ ነው። ሰሞኑም ለቃቸውን ቪዲዮዎች ያበራችሁ ብትዩ ደስ ይለኛል። አንዴ ተመልሳችሁ አብሩና ፓርክ ጂሁን ከዚህ በፊት በነበረበት ትምህርት ቤት ውስጥ ከብዙ ተማሪዎች ጋር ተጣልቷል። በዛ ጥል መሃል ደግሞ ሱሆ የተባለው ጓደኛው ኮማ ውስጥ ገብቷል። በዊክ ሂሮ ክላስ 2 ላይ ፓርክ ጂሁን ከበፊቱ በተለየ ሁኔታ ድብርት ውስጥ ገብቶ ነው የሚጀምረው። ሌላም ጊዜ ቢሆን ዝምተኛ ልጅ ነው። አሁን ግን ከዛ በተለየ ድብርት ውስጥ ገብቷል። በፊት በነበረው ሃይ ስኩል ውስጥም የሚጠበቅበትን ያህል የትምህርት ጊዜ ስላሳለፈ ዩንጆንግ ወደ ተባለ አዲስ ሃይ ስኩል ትምህርት ቤትም ገብቷል። ትምህርት ቤቱ ደግሞ የባሰበት ነው። በፊት የነበረበት ትምህርት ቤት ይሻል ነበር። ዩንጆንግ ሃይ ስኩል ውስጥ የሚገኙት አብዛኞቹ ተማሪዎች ወንጀለኞች ናቸው። እንዲያው ዝም ብለው ትምህርት ቤት እየሄዱ ተሰብስበው ወንጀላቸውን ያዋቅራሉ እንጂ ለመማር አስበው የሚሄዱትም በጣም ጥቂቶች ናቸው። በትምህርት ቤት ውስጥ ህገወጥ የአደንዛዥ ዝውውር፣ የተማሪዎችን ሞባይል መስረቅ፣ ተማሪዎችን መስደብ፣ መደብደብ፣ በቃ የጎረምሳዎቹ ስራ ይሄ ነው። ታዲያ ሁሌም ጣጣም ማያጣው ፓርክ ጂሁንም እዚህ ትምህርት ቤት ውስጥ ከገባ በኋላ ልክ ሲፈራ እንደነበረው መጀመሪያ ላይ ቡሊ ሲደረግ ሲሰደብ ነበር። ሁላችንም እንደምናውቀው ደግሞ ፓርክ ጂ ከፈለገ ሁላቸውንም መጠፍጠፍ እንደሚችል እናውቃለን። ይሁን እንጂ ፓርክ ጂ እንደዛ አላደረገም። እስካሁን ድረስ የሚሰድቡትን የሚያጣጥሉትን ሰዎች በሙሉ በትዕግስት ዝም ብሏቸዋል። በዚህ ትምህርት ቤት ውስጥ ለተማሪዎች ያለውን ቆይታ ከባድ የሚያደርግባቸው ሃዩሜን የተባለው ሰው ነው። ሃዩሜን የተማሪዎቹ ስልክ እንዲሰረቅ እና ሌሎች ወንጀሎች እንዲሰሩ የበላይ ሆኖ የሚሰራው ሰው ነው። ጁንቴ የተባለው ፈሪ ልጅ ደግሞ ሞባይሎቹን በመስረቅ እና ለሃዩን በማቀበል ላይ ይሰራል። መጀመሪያ ላይ ጁንቴ ልክ እንደ ሌሎቹ ተማሪዎች መደበኛ ተማሪ ነበር እና ሃዩሜን ደግሞ ልጁ ፈሪ ነገር መሆኑን ስላወቁበት እነሱ የሚፈልጉትን መጠጦች፣ ምግቦች ለቡድኑ እየላኩት ገዝቶ ያመጣላቸው ነበር። ታዲያ ቀን እየገፋ በመጣ ቁጥር እቃ መላላኩ ቀርቶ አሁን ላይ ዋናው ስራው እቃ መስረቅ ሆኗል። የተማሪዎችን ሞባይል ከያለበት ይሰርቃል። ከዛም ለአለቃው ለሃዩሜን መጥቶ ያስረክባል። እንደ ጁንቴ አመለካከት ከሆነ ከሌሎች ተማሪዎች እኔ እድለኛ ነኝ የሚል እምነት አለው። ይህንንም ያለበት ምክንያት ሌሎቹ ተማሪዎች በእነዚህ ቡድኖች ሲቀጠቀጡና ሲደበደቡ ማንም ሰው እሱን ስለማይመታው ነው። እንደ ሌሎቹ ከመቀጥቀጥና ከመደብደብ እየሰረኩኝ ከነሱ ጋር አልሰራም እንዴ የሚል አመለካከት ይዞ አሁንም መስረቁን ቀጥሏል። ከምንም በላይ ደግሞ ለጁንቴ ነገሩን ቀላል ያደረገለት ተማሪዎች ወደ ትምህርት ከመግባታቸው በፊት ሁሉም ሞባይላቸውን እንዲያስቀምጡ ይገደዳሉ። ከሱ የሚጠበቀው ሞባይሎች የሚቀመጡበትን ሳምሶናይት በመውሰድ የሚፈልገውን ስልኮች ለቅሞ ለአለቃው ማስረከብ ብቻ ነው። ታዲያ በዚህ መሰረትም የክፍሉ ተማሪዎች ስልክ በሙሉ ተሰርቆ በመጨረሻም የፓርክ ጂን ተራ ደርሶ ዛሬ ላይ የሱ ስልክ ተወስዶበታል።
ፓርክ ጂን በትምህርት ሰዓት የተማሪዎችን ስልክ መሰብሰብ ከትምህርት በኋላ ደግሞ መልሶ መስጠት የጁንቴ ኃላፊነት እንደሆነ ያውቃል። በዛሬው ዕለትም ስልኩን መልሶ ሊያገኘው ስላልቻለ ስልኬ የት ሄደ በማለት ጁንቴን ቢጠይቀውም ጁንቴ ግን እሱ እንዳላየ መልሶ ይነግረዋል። በመቀጠልም ጁንቴ የሰረቀውን የፓርክ ጂን ስልክ ለአለቃው ወስዶ ሰጥቶታል። ከዛም ፓርክ ጂን ከክፍል እስኪወጣ ከጠበቀው በኋላ ስልኩን እሱ እንዳልሰረቀበት በተደጋጋሚ ሲነግረው ነበር። ፓርክ ጂን በበኩሉ ስልኮቹን የሚሰበስበውና መልሶ የሚሰጣቸው እሱ ስለሆነ ጁንቴን ስልኩን አይቶት እንደሆነ ጠየቀው እንጂ አንተ ወስደሃል የሚል ቃል ከአፉ አልወጣም። ምንም እንኳን በአፉ አንተ ወስደሃል ባይለውም ስልኩን ደግሞ እሱ እንደወሰደበት ጠንቅቆ ያውቃል። ምንም እንኳን ፓርክ ጂን ይሄ ሁሉ ነገር እየተፈጸመ ያለው ሆን ተብሎ እንደሆነ ቢያቅም ጁንቴም ተገዶ እንደሆነ ስለሚያቅ ምንም ነገር ሳይለው ሳይመታውም ወደ ቤቱ ተመልሷል። ትዕይንቱ ሲቀየር ፓርክ ጂን ልክ እንደተለመደው የእንቅልፍ መድኃኒት በመውሰድ እንቅልፉን ለመተኛት እየታገለ ነው። ምንም እንኳን ለዓመታት ብዙ መድኃኒት ቢወስድም በፈለገው ሰዓት ግን እንቅልፍ ወስዶት አያውቅም። ትዕይንቱ ሲቀየር ፓርክ ጂ በጥል ምክንያት ኮማ ውስጥ የገባው ጓደኛው ሱሆን ለመጠየቅ ወደ ሆስፒታል ሄዷል። ፓርክ ጂ በተደጋጋሚ ወደዚህ ሆስፒታል መምጣት ቢፈልግም አንድም ቀን ግን ውስጥ ገብቶ እንዲያናግር ተፈቅዶለት አያውቅም። ይህም የሆነው ልጁ በጥሉ ሰዓት ከባድ ጉዳት ስለደረሰበትና ማንም ሰው ወደ ውስጥ ገብቶ እሱን አሁን ላይ ማናገር ስለማይችለው። ታዲያ ጠያቂዎች ወደ ውስጥ አለመግባታቸው ፓርክ ጂን ጓደኛውን ከመጠየቅ ሳያስቆመው በተለያየ ጊዜ ሲከፋው እየሄደ ወደ ጓደኛው ሱሆ ጋር ቴክስቶችን ይልክለታል። ምንም እንኳን ሱሆ አሁን ላይ ኮማ ውስጥ ቢገኝም አንድ ቀን ይነሳና ሁሉንም ያነባቸዋል የሚል እምነትም አለው። በዚያን ቀን ማግስት ፓርክ ጂ ወደ ትምህርት ቤት መጥቷል። በጊዜውም የትምህርት ቤቱ ጉልበተኛ ሃዩሜን ጁንቴ ላይ ሙድ እየያዘበት ነበር። በደረጃ ላይ አስቀምጦት ሞኝ ነው ይሄ ጅል እያለ በሌሎች ተማሪዎች ፊት እያሾፈበት ነበር። ፓርክ ጂም ይሄንን በተመለከተ ሰዓት ከዚህ በፊት በሃይ ስኩል ውስጥ እሱ የሚደርስበት የነበረው ቡሊ ስድብ እንዲያስታውስ አድርጎታል። እናም በዚህ በጁንቴ ላይ የደረሰበት ያለው ነገር ከሱ ተመሳሳይ መሆኑን ባየ ሰዓት እያንዳንዳቸውን በቢላ ሞጋት አሰኝቶት ነበር። ትዕይንቱ ሲቀየር ፓርክ ጂ ወደ ክፍል ገብቷል። ስልኩን የሰረቀበት ጁንቴ ደግሞ ስራውን ስለሚያቀና እሱን መለማመጥ ስላለበት የሚጠጣ ነገር ይዞ በመምጣት እሱን ሊያናግረው እየሞከረ ነው። ጁንቴ እንደሚለው ከሆነ አሁንም ድረስ ስልክህን እኔ አልወሰድኩም እያለ እሱን ለማሳመን እየሞከረ ነው። ፓርክ ጂ ደግሞ ስልኩን የወሰደበት እሱ እንደሆነ በሚገባ ቢያቅም አንድ ቃል አልተነፈሰም። በሌላ በኩል ስግብግቡ ሃዩን ከተማሪዎች እየሰረቀ ያለው ስልኮች የሚፈልገውን ያህል ብር ሊያስገኝለት አልቻለም። ቀን ከሌትም ተማሪዎች ስልክ በቀየሩ ቁጥር በየቀኑ የሚሰርቀው ጁንቴም ምንም በማያውቀው ባንተ ምክንያት ነው ገቢያችን የቀነሰው በማለት በሰዎች ፊት ተሰድቧል። ጁንቴም የሁሉንም ተማሪዎች ስልክ በገዙ ቁጥር እየሰረቀ መውሰዱ ሳያንስ አሁን ላይ መሰደቡ በጣም አናዶታል። በዚህ ሁኔታማ መቀጠል አንችልም በማለት በማግስቱ የሃዩሜንን ሎከር በመስበር የሁሉም ተማሪዎች ስልክ መልሶላቸዋል። የተማሪዎቹንም ስልክ ሲመልስ ከስልኩ ጋር የይቅርታ ደብዳቤና እንዲሁም ቻርጅ እንደ ቦነስ አድርጎ ሰጥቷቸዋል። በሌላ በኩል ፓርክ ጂ ወደ ክፍል መግቢያ ሰዓቱ ደርሶ በጠዋት ወደ ክፍል በሚገባ ሰዓት የይቅርታ ደብዳቤ ስልኩንና ቻርጀሩን አግኝቷል። በሌላ በኩል ስግብግቡ ሃዩሜን ደግሞ ሎከሩን በሚመለከት ሰዓት አንድም ስልክ በዛ ውስጥ አለመቅረቱን ይመለከታል። በእርግጠኝነትም ይሄንን ያደረገው ጁንቴ እንደሆነ መገመት አይከብደውም። ለዛ ከሃዲም ዋጋውን መስጠት አለብኝ በማለት ወዲያውኑ ወደ ጁንቴ ጋር ሄዷል። በክፍል ውስጥ የሚገኙት ሁሉም ተማሪዎች ዙሪያቸውን ከበዋቸው ጁንቴ ሲደበደብ በጩኸት እያገዙት ነው። የተማሪዎቹ ምታው 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 የሚል ጩኸት ለፓርክ ጂ ደግሞ እሱ ከዚህ በፊት ሲደበደብ የነበረውን ጊዜ እንዲያስታውስ አድርጎታል። ምንም እንኳን በፓርክ ጂ ላይ የደረሰበት ያለው ድብደባ ከሱም ጋር ከደረሰበት ተመሳሳይ ቢሆንም ልጁም ቢያሳዝንም በመሃል መግባት ግን አይፈልግም። በቃ በዩንጆንግ ሃይ ውስጥ እስካለው ከአንድም ሰው ጋር መነካካት አልፈልግም። ከዚህ ትምህርት ቤት ውስጥ ትምህርቴን ጨርሼ መውጣት ብቻ ነው የምፈልገው በማለት ለራሱ ቃል ገብቷል። ይሁን እንጂ ሃዩሜን በጁንቴ ላይ የሚያደርሰው ድብደባ እየጨመረ በመጣ ሰዓት ሐሳቡን እንዲቀይርና በመሃል እንዲገባ አድርጎታል። እናም ሃዩሜን በወንበር ሊማታ ሲል ፓርክ ጂን መጥቶ እሱን ማስቆሙ ለሱም ለሌሎቹም ተማሪዎች ግርም ተፈጥሯል። የትምህርት ቤቱን ንጉስ ደፍሮ የሚናገረው በመሃልም ገብቶ የሚያስቆመው ማን ነው? ለመሆኑ ይሄ ተማሪ ማን እንደሆንኩኝ ያውቃል? ማንም ሰው እኔን ሊያስቆመኝ አይችልም እያለ ሃዩሜን ጁንቴን በመተው ወደ ፓርክ ላይ ፊቱን አዙሯል።
በሌላ በኩል በየጊዜው ስልካቸው እየጠፋባቸው ያሉት ተማሪዎች ነገሩን ለአስተማሪዎች ለማሳወቅ እየተነጋገሩ ይገኛል። ነገሩንም ሪፖርት ለማድረግ ከተሰበሰቡበት ክፍል በሚወጡ ሰዓት የትምህርት ቤቱ ተማሪዎች በሙሉ ወደ አንድ ክፍል ሲሯሯጡ ተመልክተዋል። ተማሪዎቹም እየተሯሯጡ የሚሄዱት በፓርክ ጂና በሃዩሜን መካከል ድብድብ ሊጀመር መሆኑን ሰምተው ነው። እናም ሰማያዊ ቲሸርት በለበሰው በሃዩንታክ የሚመሩት ተማሪዎችም ስልካቸው መጥፋቱን ለአስተማሪዎች ሪፖርት ከማድረግ ይልቅ ተማሪዎች ወደሚሮጡበት ክፍል አንድ ላይ መጥተዋል። በጊዜው ሃዩሜን እንዴት እኔን ታስቆመኛለህ እያለ ፓርክ ጂን ላይ እየፎከረበት ነበር። ከፉከረው በኋላም በተደጋጋሚ እሱን ለመምታት ቢሞክርም ፍጹም ሊሳካለት አልቻለም። ይህም የሆነው ፓርክ ጂን ልዩ ኃይል ስላለውና ሰዎች የሚያደርጉትን ነገር ከነሱ ቀድሞ በማወቅ በፍጥነት የሆነ እርምጃ መውሰድ ስለሚችል ነው። እናም ሃዩሜን እሱ ሰንዝሮ መሳቱ በሌሎች ተማሪዎች ላይ እንዲሳቀበት ያስደረገው ሲሆን አንድ ቀንም እንደሚገለው በፓርክ ጂን ላይ የዛተበት ነበር። በዚህ መሃል ሰማያዊ ሹራብ ለብሶ የመጣው ሃዩንታክ ወደ መሃል ገብቷል። ለሃዩሜንም ይሄው ሁሉ ፉከራ አያስፈልግም በማለት በጫማዎቹ አፍንጫውን ነክቶ እሱ ምንም እንደሆነ አሳይቶታል። ይሄ ማለት ለሃዩሜን ከባድ ውርደት ነው። ሃዩንታክ ፈልጎ አፍንጫውን ነካው እንጂ ፊቱንም ቢመታው በዛው ልክ ይመታው ነበር ማለት ነው። እናም ሃዩንታክ እንዲህ ባለ ሁኔታ ሃዩሜንም በተማሪዎች ፊት አሸማቆት ክፍሉ ለቆ እንዲወጣ አድርጎታል። ከዛም ሃዩንታክ ወደ ፓርክ ጂን ጠጋ በማለት ጓደኝነት ለመፍጠር እየሞከረ ነበር። ይሁን እንጂ የኛ ኩሩ ፓርክ ጂ ከማንም ጋር አብሮ መስራት አይፈልግም። ሲደበደብ ለነበረው ለጁንቴ መነጽሩን ሰጥቶት ብቻ ክፍሉ ለቆ ወጥቷል። ፓርክ ጂሁን ከክፍል ከወጣ በኋላ ጁንቴ ወዴት እንደሚሄድ ይጠይቀዋል። የዚህን ሰዓትም ፓርክ ጂን ሕክምና ለማግኘት ነርሶቹ ጋር ሊሄድ እንደሆነ ነገረው። ለካ አንተ አዲስ ነህ፣ በዚህ ሁኔታ ወደ ነርሶቹ ጋር መሄድ አትችልም። በእርግጠኝነት ነርሷ ድብድብ ተፈጥሮ እንደነበር ለትምህርት ቤቱ አስተዳደሮች የምትናገር ይሆናል። ያ ደግሞ በሁላችንም ላይ መዘዝ ይዞብን ስለሚመጣ ና እኔ ድብቅ ክፍል አለኝ ሕክምና ሰጣለሁ በማለት ወደ አንድ ክፍል ወስዶታል። በክፍል ውስጥም ጁንቴ የመጀመሪያ ሕክምና የሚያደርግበትን ዕቃዎች ለፓርክ ጂን እየሰጠው በነበረ ሰዓት ብዙ ተማሪዎች ወደ ክፍሉ መጥተዋል። ሁሉም የመጡት ለወሬ ነው። በድብድቡ ሰዓት ዞር ብሎ ያላዩት ያልገላገሉት ልጆች እንዴት ነበር እንዴት ነው የሆነው ምናምን ለወሬ መጡኝ ወሬኞች። ፓርክ ጂ ደግሞ ልጁ ሲደበደብ በመሃል እንኳን ያልገቡ ልጆች ለወሬ ተንኳተው በሚመጡ ሰዓት ሁሉም አስጠልተውት ክፍሉ ለቆ ወጥቷል። ይበንዲ እንዳለ ተማሪዎች በሙሉ የሃዩሜን ውርደት እያሉ በየቦታው ተቀምጠው ስለሱ እያወሩ ይገኛል። ሃዩሜንም ስለሱ እየተወራ በነበረ ሰዓት ወደ ተማሪዎቹ ጋር የመጣ ሲሆን እንደ አዲስ ስሙን እንደሚያድስ ለሁሉም ቃል ገብቶላቸዋል። ለተማሪዎችም አሁን ያቀድኳት አንዲት እቅድ አለች፣ በሷ ላይ ብቻ እንድታግዙኝ ይፈልጋለሁ በማለት አንድ እድል እንዲሰጡት አድርጓቸዋል። በሌላ በኩል ጁንቴ ለራሱ ሕክምና ካደረገ በኋላ ወደ ፓርክ ጂን ጋር መጥቷል። ስላደረክልኝ ነገር በሙሉ አመሰግናለሁ። ክፍል ውስጥ ስንቀመጥ ያስተዋልኩት አንድ ነገር በቂ እንቅልፍ አታገኝም። በእርግጠኝነት እነዚህ ቪታሚን መድኃኒቶች በቂ እንቅልፍ እንድታገኝ ይረዱሃል። እነዚህን ተጠቀማቸው በማለት መድኃኒቶችን ሰጥቶታል። ፓርክ ጂንም በእንቅልፍ ጉዳይ በጣም ችግር ስላለበት ምናልባት ካገዙኝ በማለት የተሰጡትን መድኃኒቶች በሙሉ ወስዷል። በማግስቱ ፓርክ ጂ እና ጁንቴ አንድ ላይ እየተመገቡ ይገኛል። የዚህን ሰዓትም ጁንቴ በተደጋጋሚ መድኃኒቶቹን ወሰድካቸው የሚል ጥያቄ ሲያነሳ ነበር። ይህም በፓርክ ጂ ላይ ጥርጣሬ እንዲያድርበት ያደረገ ሲሆን ምናልባት የሆነ ሴራ በእኔ ላይ ያሰበ ሊሆን ይችላል የሚል ግምትም አይምሮን እያስጨነቀው ይገኛል። ይሁን እንጂ ምናልባት ጁንቴ በእኔ ላይ አንድ ነገር ሊያረግ እያሰበ ይሆናል የሚል ጥርጣሬ አይምሮን ቢያስጨንቀውም በዚህ ሰዓት እሱን ከማመን ውጪ ሌላ ምንም አማራጭ የለውም። በዚህም ምክንያት ልጁ የሰጠውን የቪታሚን መድኃኒቶች በየቀኑ ለመውሰድና ልጁንም ለማመን ወስኗል። ትዕይንቱ ሲቀየር ፓርክ ጂ እና ጁንቴ አንድ ላይ በሜዳው ዳርቻ ላይ ተቀምጠው ይገኛል። ፓርክ ጂንም በሁለተኛ ደረጃ ትምህርት ቤቱ ስለሚደርስበት ስቃይ ያወራ በነበረ ሰዓት በሃዩንታክ ክብሩንና ስሙን በሙሉ ያጣው ሃዩሜን ወደ እነሱ ጋር ይመጣል። ሃዩሜንም ወደነ ሃዩንታክ እየጠቆመ እነዚህ ተማሪዎች በቅርብ ቀናት ውስጥ ሁሉንም ነገር የሚቆጣጠሩት ይሆናል፣ እኛ ግን አንድ ላይ ከሰራን ሁላቸውንም አሸንፈን ስማችንን ከፍ ማድረግ እንችላለን በማለት ፓርክ ጂ እና ጁንቴን መስበክ ጀምሯል። ከዛም ብዙም ሳይቆይ መቼም አያዋርዱኝም መጥተው ያግዙኛል በሚል እምነት እና ሃዩንታክ ጋር ለብቻው በድፍረት ሄዷል። እና ሃዩንታክ በአሁኑ ሰዓት በቁጥር ከሃዩሜን የሚበልጡ ሲሆን
እሱም እነ ፓርክ ጂሁን መጥተው ያግዙልኛል በሚል እምነት በመሃል ለመጣላት እየሞከረ ነበር። በሌላ በኩል እነ ፓርክ ጂን ደግሞ እኛ ምን እንዳለብን ምንም ችግር ውስጥ አንገባም በማለት ቦታውን ለቀው ሄደዋል። ትዕይንቱ ሲቀየር እነ ፓርክ ጂን ወደ ክፍል እየተመለሱ ነበር። የዚህን ሰዓትም ጁንቴ ወደ ሽንት ቤት መሄድ እፈልጋለሁ በማለት ከፓርክ ጂን እንደተለየ ማንነታቸው ያልታወቁ ሰዎች በድብቅ ይዘውት ሄደዋል። በሌላ በኩል ሃዩንሜን ደግሞ በውርደት ላይ ውርደት እየተሸከመ በመምጣቱ ምክንያት አይምሮ ተነክቷል። ወደነ ሃዩንታክ የልብስ መቀየሪያ ክፍል በመሄድም ክፍል ውስጥ የሚገኘውን ዕቃ በሙሉ መሰባበር ጀምሯል። በሌላ በኩል ፓርክ ጂሁን ክፍል ውስጥ ቁጭ ብሎ ሽንት ቤት የሄደው ጁንቴ እስካሁን አለመመለሱ በጣም አሳስቦታል። መምህሩም ትምህርቱን ማስተማር በሚጀምር ሰዓት በጣም በመጨነቅ ወደ ጁንቴ ጋር ይደውልለታል። ይሁን እንጂ ጁንቴን ማግኘት አልቻለም። የዚህን ሰዓትም ሃዩንሜን በመስኮት በመምጣት ጓደኛው በሰዎች እንደታፈነ ይነግረዋል። ፓርክ ጂሁን ይሄን እንደሰማ ምናልባት ወጥመድ ተዘጋጅቶለት እንደሆነ ገምቶ ነበር። ግን ወጥመድ ነው ብሎ ፈርቶ ከመቅረት ይልቅ የሚመጣውን ሁሉ ሄዶ ለመጋፈጥ ወስኗል። በሌላ በኩል እነ ሃዩንታክ ደግሞ ክፍላቸውን በሙሉ እነ ፓርክ ጂን ገብተው እንደሰባበሩባቸው የውሸት ወሬ ደርሷቸዋል። ክፍላቸውን ገብቶ ከሰባበረ በኋላ ሃዩንሜ እነዚህን ሰዎች እርስ በእርስ በማጣላት ቡድኑን አዳክሞ ራሱን ከፍ ለማድረግ ሲል ያቀደው እቅድ ነው። እናም ለነዛ ተሰብስበው ስለሱ ድክመት ሲያወሩ ለነበሩት ልጆች አንድ እድል ስጡኝ እቅድ አለኝ እያለ ሲያወራ የነበረው ይሄንኑ ነበር። ትዕይንቱ ሲቀየር ፓርክ ጂ ጁንቴን ምንም ሳይሆን አግኝቶታል። እናም ጁንቴ ታፍኗል የሚለው የውሸት ወሬ መሆኑን እንዳወቁ የዛኑ ሰዓት ደግሞ ሃዩንታክ ወደ እነሱ ጋር መጥቷል። ሃዩንታክ ወደዚህ የመጣው ክፍላችንን ገብታችሁት የሰባበራችሁት እናንተ ናችሁ የሚለውን ወሬ ስለሰማ ነው። እናም ምንም ጊዜ ሳያጠፋ የዛኑ ሰዓት ከፓርክ ጂን ጋር መፋለም የጀመረ ሲሆን በድብድቡ መሃልም ማናቸውም አሸናፊ ሊሆኑ አልቻለም። በተመሳሳይ ሰዓት ነገሮችን ሲያቀነባብር የነበረው ሃዩንሜን ደግሞ ቡድኖቹን ሰብስቦ መጥቷል። የሱ እቅድ በአሪፍ ሁኔታ እየሄደለት ይመስላል። ሰዎቹን እርስ በእርስ አጣልቶ ካደከማቸው በኋላ ከቡድኖቹ ጋር በመሆን እነሱን ለመደብደብ ነው ያቀደው። እናም እቅዱን አንድ በአንድ እያስኬደ በአሪፍ ሁኔታ ላይ የሚገኝ ሲሆን ፓርክ ጂንም መሬት ላይ ጥሎት አጥንቱን ለመሰባበር ተዘጋጅቷል። ይሁን እንጂ የዚህን ሰዓት አንድ ያልታሰበ ክስተት ተፈጥሯል። በትምህርት ቤት ውስጥ ሁሉም የሚያወሩለት ሴቶች የሚወዱት በጉልበቱ የሚፈራ ሃዩንሜን የተባለ ተማሪ እነሱ ጋር ሙዚቃውን ከፍቶ ልክ እንደ ፊልም በሚመስል ሁኔታ ወደ እነሱ ጋር ገብቷል። ሃዩንሜንም በዮንግጆንግ ሃይ ስኩል ውስጥ እየተማረ የማያውቀው የማያከብረውና የማይፈራው አንድም ተማሪ የለም። እናም በአሁኑ ሰዓት ወደዚህ ቦታ ለምን እንደመጣና ለማን እንደሚያግዝ እስኪያውቁ ሁሉም ነፍሳቸው ተጨንቋል። እንግዲያውስ ቆንጆ ዜና ልንገራችሁ። ይሄ በመልኩ ያማረ በጉልበቱ የተፈራው ጠንካራው ሃዩንሜን የሚያግዘው ለነፓርክ ጂን ነው። ሃዩንሜን ለነፓርክ ጂን በማገዝ እነሱን ሲያሰቃዩአቸው የነበሩትን በሙሉ ቀጥቅጦላቸዋል። ማለትም ሃዩንሜንና ሰዎቹን። ከዛም ሃዩንሜን ከፓርክ ጂን ጋር ጓደኝነት ለመመስረት ጠጋ ቢልም ፓርክ ጂን እንደምታውቁት ማንንም ሰው ማናገርም ከማንም ጋር መስራትም አይፈልግም። በዝምታ ይመለከተው ነበር። በሌላ በኩል የሃዩንሜን ሰዎች አሁንም ድረስ መሸነፋቸውን ሊያምኑ አልቻለም። ሁሉም ሰብሰብ ብለው መጥተው በድጋሚ ሃዩንሜንን ለመምታት ቢሞክሩም ሁሉንም እንደ ፈሪ ውሻ ቦታውን እየሮጡ እንዲለቁ አድርጓቸዋል። ፓርክ ጂና ጁንቴ ስለተፈጠረውም ስለሚፈጠረውም ነገር ምንም ያውቁት ነገር የለም። ሃዩንሜን ሲያዩት ጥሩ ይመስላል። ግራ መጋባታቸውን የተመለከተው ሃዩንሜንም እሱና ሃዩንታክ ጓደኛሞች እንደሆኑ በመጥቀስ እነሱ ሳያጠፉ ለደረሰባቸው ጭንቀት በሙሉ ይቅርታ ጠይቋቸዋል። ሃዩንሜን እንዲህ አይነት ባህሪ ያለበት አብሮት ያለውን ሰው ይቅርታ መጠየቅ ባይፈልግም እንኳን በግድ እንዲያጎነብስ አድርጎት ይቅርታ ይጠይቃል። ከዛም ረጅም ርቀት ሊሄዱ የሚችሉ ችግሮችን በአጭሩ ይፈታቸዋል ማለት ነው። እነ ፓርክ ጂም የነሱን የመልበሻ ክፍል ገብተው ሳይሰባብሩ እናንተ ሰባብራችኋል በሚሉ በውሸት ወሬ ቀናቸውን ቢበጠብጧቸውም ይቅርታውን በመቀበል ቦታውን ለቀው ሄደዋል። በማግስቱ በሰዎች ዘንድ የሚፈራው አማላዩ ሃዩንሜን ከረጅም ጊዜ በኋላ ወደ ትምህርት ቤት መጥቷል። ልጁ መንገድ ላይ ሲሄድ ፊልም የሚሰራ ነው የሚመስለው። ሁሉንም ሰዎች ሰላም ይላል፣ እየደነሰ ነው የሚሄደው። ሁሉም ሰዎችም ደግሞ በዛው ልክ ይወዱታል። በሌላ በኩል ሃዩንታክ ደግሞ ክፍል ውስጥ ቁጭ ብሎ ሃዩንሜንን እየጠበቀው ነበር። በክፍል ውስጥም ሁለቱ እየተላፉ እየተዝናኑ በነበረ ሰዓት ፓርክ ጂና ጁንቴ በድንገት ወደ እነሱ ጋር መጥተዋል። የነ ፓርክ ጂን ፊትም ጥሩ አይመስልም። ፓርክ ጂንም የዛኑ ሰዓት ቅዝቅዝ ባለ ድምጽ ርዕሰ መምህሩ ወደ ቢሮ እንድንመጣ ይፈልጋሉ በማለት ለሁለቱ ጓደኛሞች ነግሯቸዋል።
ትዕይንቱ ሲቀየር ፓርክ ጂን፣ ጁንቴ፣ ሃዩንታክና ሂዩሜን ወደ ርዕሰ መምህሩ ጋር መጥተዋል። ርዕሰ መምህሩ እነዚህ 4 ተማሪዎች በትምህርት ቤት ውስጥ ወጣ ያለ ባህሪ ያሳዩ እንደሆነ መረጃ ደርሶታል። እናም የእነዚህ ተማሪዎች ጥፋት ከትምህርት ቤት እስከ መባረር እንደሚያደርሳቸው እየነገራቸው ነበር። የዚህን ሰዓትም ሰዎችን የማስጎንበስ ልማድ ያለበት ሂዩሜን ሁሉንም ጎንበስ አስደርጓቸው ሳይፈልጉ ርዕሰ መምህሩን ይቅርታ አስጠይቋቸዋል። እናም ከትምህርት ቤት እስከ መባረር ሊያደርሳቸው የነበረውን ችግር እንዲህ ባለ ሁኔታ በቀላሉ ፈቶታል። ከርዕሰ መምህሩ ቢሮ ከወጡ በኋላ ሃዩንታክ ለፓርክ ጂን በአንድ ቡድን እንዲሰሩ ጠይቆታል። የዚህን ሰዓትም ፓርክ ጂን ከየትኛውም ቡድን ጋር እንደማይሰራና ከራሱ ጋር እንደሚያስብ ተናግሯል። የዚህን ሰዓትም ሂዩሜን ወደፊት በመቅረብና ጸጉሩን በማሻሸት ነገሮችን ቀላል እንዲያደርጋቸውና በቃ አንድ ቡድን እንደሆኑ እንዲያስብ ብቻ ነግሮታል። ፓርክ ጂን በሂዩሜን አፈጣጠር እየተገረመ ወደ ሜዳ ሄደዋል። ሜዳ ላይ ሂዩሜንና ሃዩንታክ እየተጫወቱ ነበር። ፓርክ ጂንና ጁንቴ ደግሞ ልክ እንደ ሁል ጊዜው ጥጋቸውን ይዘው ስላለው ነባራዊ ሁኔታ እየተነጋገሩ ይገኛል። ትዕይንቱ ሲቀየር ፓርክ ጂን ከእናቱ ጋር ወደ ቤት እየሄደ ነው። እናትየው ትምህርት ቤት ውስጥ ስላሉት ጸቦች ትንሽ ጭምጭምታ ስለሰማች ጸብ ምን ያህል አስከፊ ነገር እንደሆነ ለልጇ እየነገረችው ነው። ምንም እንኳን የፓርክ ጂን እናት ቤት እስኪደርሱ ድረስ ብዙ ነገር እየነገረችው የነበረ ቢሆንም እሱ ግን በሐሳብ ሌላ ቦታ ነበር። ከዚያን ቀን በኋላ በትምህርት ቤት ውስጥ ፓርክ ጂንና ጁንቴ ሁሉንም ጊዜያቸውን አብረው እያሳለፉ ይገኛል። ሃዩንታክና ሃዩሜንም እንደዚሁ አብረው ብዙ ጊዜ የሚያሳልፉ ሲሆን አራቱም አንድ ላይ በመሆን ደግሞ የተወሰነ ጊዜ ያሳልፋሉ። ትዕይንቱ ሲቀየር ቤክ ጂን የተባለን አደገኛ ሰው ላስተዋውቃችሁ። ቤክ ጂን በዚህ ትምህርት ቤት ውስጥ ያሉትን ሰዎች ማለትም ከፍተኛ ቦታ የሚሰጣቸውን ሰዎች በሙሉ በማሸነፍ ከፍተኛውን ቦታ ለመያዝ ይፈልጋል። እናም ስራውን የጀመረው ከደካማው ከሃዩሜን ነው። ሃዩሜንና ሰዎቹን በቀላሉ ደብድቦ በማሸነፍ ተራ እንደሆኑ አሳይቷቸዋል። ከዛም ቀጣዩ ኢላማዬ ማን ነው የሚለውን በሚያስብ ሰዓት የፓርክ ጂን ሁን ፎቶ ተልኮለታል። አሁን ላይ ለዚህ ሰው የሚላኩለት ፎቶዎችም ስሞችም በትምህርት ቤት ውስጥ ከፍተኛ ዝናና ተፈሪነት ያላቸው ሰዎች ናቸው። በሌላ በኩል አራቱ ጓደኛሞች ደግሞ አብረው ጊዜ እያሳለፉ ነበር። ከቆይታዎች በኋላ ፓርክ ጂን ከነሱ የተለየ ሲሆን ለ3 በመሆን ደግሞ የሂዩሜን አባት የዶሮ ሬስቶራንት ሄደዋል። የሂዩሜን አባት በበኩሉ ልጁ ጓደኞቹን ይዞ በመምጣቱ ደስተኛ አይደለም። ሁልጊዜም አባትየው ኑሯቸውን ለማስተካከል ደፋ ቀና ይላል። እሱ ደግሞ ልጆችን እያመጣ በነፃ ይጋብዛል። በዚህም ምክንያት አባትየው ልጆቹን በጥሩ ሁኔታ ሊያስተናግዳቸው አልቻለም። በሌላ በኩል ፓርክ ጂ ደግሞ ከነሱ ተለይቶ በኮማ ውስጥ የሚገኘው ጓደኛው ሲሆ ጋር የሄደ ሲሆን እዛውም በነበረ ሰዓት ሂዩሜን ወደሱ ጋር ደውሎለታል። ሂዩሜንም በስልክ ንግግራቸው ወቅት የጓደኝነት ጊዜያቸውን አብሮ ማሳለፍ እንዳለበት ነግሮት ለሌላ ጊዜ ከነሱ እንዳይለይ ነግሮታል። ፓርክ ጂን በበኩሉ ደግሞ ኮማ ውስጥ የሚገኘው ጓደኛው ሲሆን በጣም ስለሚወደው ለሱም ጊዜ መስጠት አለብኝ በሚል እምነት ስልኩን በዝምታ ዘግቶታል። ፓርክ ጂ እዛው ሆስፒታል ውስጥ በነበረ ሰዓት ሲዮንግ ጂ የተባለ ሰው ወደሱ ጋር መጥቷል። ይህ ሰው የቤክ ጂ የቀኝ እጅ ነው። ቤክ ጂ ደግሞ ቀደም ሃዩሜንን አሸንፎ የነ ፓርክ ጂን ፎቶ የተላከለት ሰው ማለት ነው። እናም ሰውየው በተማሪ ደረጃ ያለ አይነት ሰው አይደለም። በከተማ ውስጥ ታዋቂ ዕዳ ሰብሳቢና ጉልበተኛ ሲሆን ከነ ፓርክ ጂም ጋር መገናኘት ይፈልጋል። ይህንን የሰማው ፓርክ ጂም በተቀረ የህይወት ዘመኑ ምንም ችግር እንዲያጋጥመው ስለማይፈልግ ወዲያውኑ ቤክ ጂን አለ ወደ ተባለበት ቦታ አብሮት መሄድ ጀምሯል። ቦታው ላይ ብዙ የቁማር መጫወቻዎች የሚገኙ ሲሆን ሴቶችም ወንዶችም ተሰብስበው እጾችን እየተጠቀሙ ይገኛል። ፓርክም ይህንን ሁሉ ነገር በሚመለከት ሰዓት ሰውየው ምን ያህል ኃያልና እጁ ረጅም እንደሆነ ተገንዝቧል። እናም ሰውየው ምንም ነገር ቢለው ያለማመንታት ለማድረግ ነው የወሰነው። በሌላ በኩል ቤክ ጂን ለረጅም ሰዓት ፓርክ ጂንን ቁጭ ብሎ እየጠበቀው ነበር። ፓርክ ጂንም ቢሆን ወደ ቦታው ከደረሰ በኋላ ልክ እንደሌላ ጊዜው ኮራ ብሎ እያወራ ነበር። ቤክ ጂንም በወረቀት ላይ ሊፈታ እየታገለ የሚገኘውን ትምህርታዊ ችግር በሚመለከት ሰዓት ቀላል የሆነውን መንገድ አሳይቶት ክፍሉን ለቆ ወጥቷል። ፓርክ ጂን ክፍሉን ለቆ ከመውጣቱ በፊት ቤክ ጂን አሁን ያለበትን ቡድን ለቆ እንዲወጣም ነግሮታል። ማለትም ከነ ሂዩሜን ጋር ጓደኝነት ማቆም እንዳለበት ተነግሮታል። ፓርክ ጂንም ወደዚህ ውስጥ ከመግባቱ በፊት ምንም ነገር ቢባል እንደሚስማማ ለራሱ አምኖበት ስለነበር የተባለውን ሁሉም በእሽታ ተቀብሏል። የፓርክ ጂንም መውጣት ተከትሎ የቤክ ጂን ቀኝ እጅ የሆነው ሲዮንግ ጂም ወደ ክፍሉ ገብቷል። ልጁ እኮ ያልከውን በሙሉ እሺ ብሎካል፣ ፊትህ ግን ደስተኛ አይመስልም፣ ለምንድን የተናደድከው በማለት ቤክ ጂንን ይጠይቀዋል።
ምንም እንኳን ቤክጂን ያናደደው ነገር እሱ በጣም ሲጨነቅበት የነበረው ትምህርታዊ ችግር ፓርክ ጂን በቀላሉ መፍታቱ ቢሆንም ምንም ነገር ግን ለሲኦንግ አልነገረውም። ሲኦንግ ደግሞ ቀድሞውኑ ነገሩ ስለገባው ሳቁን ለመቆጣጠር እየሞከረ ከአለቃው ትዕዛዝ እስኪሰጠው ጠብቋል። አለቃው ቤክጂን ደግሞ በዚህን ሰዓት ቀጣይ እርምጃ መውሰድ ስላለባቸው ለሰዎቹ የሂውሜንን አባት ሬስቶራንት በመሄድ እንዲሰባብሩት ትዕዛዝ ሰጥቷቸዋል። የበንዲ እንዳለ ሂውሜን በቤት ውስጥ ስፖርት እየሰራ ነበር። ከፖሊስም ጥሪ የቀረበለት ሲሆን ወዲያውኑ ወደ አባቱ ሬስቶራንት እንዲመጣ ተነግሮታል። ሂውሜን ወደ ቦታው ላይ በሚደርስ ሰዓት የአባቱ ሬስቶራንት ሙሉ በሙሉ ተሰባብሯል። የሰባበሩት ልጆችም በዛው ቦታ ላይ የሚገኙ ሲሆን ከሰዎቹ መካከል አንደኛውም ከቤክጂን የተላከለትን መልእክት ለሂውሜን ነግሮታል። ልክ ሰውየው መልእክቱን እንደተናገረ ደግሞ ሂውሜን ከቤክጂን የስልክ ጥሪ በሚደርሰው ሰዓት ነገሩ ከበድ ያለ እንደሆነ ተረድቷል። በማግስቱ ፓርክ ጂን ሁን እንደተለመደው ደስተኛ ሳይሆን ወደ ትምህርት ቤት መጥቷል። በትምህርት ቤት ውስጥም ወደ ጓደኞቹ ሃዮንታክና ሂውንሜን ጋር የሄደ ሲሆን ከዚህ በኋላም ከነሱ ጋር አብሮ መስራት እንደማይችል ነግሯቸዋል። እነ ሂውሜን በበኩላቸው ቤክጂን ምን ያህል አደገኛ ሰው እንደሆነ ስለተረዱ ውሳኔውን በእሽታ ተቀብለውታል። የነገሩን ክብደት ያልተረዳው ጁንቴ ደግሞ ፓርክ ጂንን ተከትሎት የወጣ ሲሆን ምንም ነገር ቢያጋጥመው ሁሌም ከጎኑ እንደሚሆን ቃል ገብቶለታል። ፓርክ ጂንም ልክ ሌላ ጊዜ እንደሚያደርገው የልጁን ንግግር ከሰማ በኋላ ምንም ምላሽ ሳይሰጠው ቦታውን ለቆ ሄዷል። ትዕይንቱ ሲቀየር ፓርክ ጂን ከትምህርት ቤት ወጥቶ በመንገድ ላይ እየሄደ ነበር። የዚህን ሰዓትም ከሌላ ትምህርት ቤት የመጡ ተማሪዎች እሱን ይመለከቱታል። መጀመሪያም ላይ ልጆቹ ውስጣቸው ከሱ ጋር ተደባደቡ እያለ ሲቀሰቅሳቸው ነበር። የሆነ እንጂ ስልካቸው ላይ ያለውን ፎቶና ልጁን በሚያመሳስሉ ሰዓት አንድ አይነት ሰው መሆኑን አስተውለዋል። ስልካቸው ላይ ደግሞ ፎቶ በተላከላቸው ሰዓት ይሄንን ልጅ በየትኛውም ሁኔታ እንዳትነካኩት ከሱ ራሳችሁን አርቁ የሚል መልእክት ደርሷቸው ነበር። እናም ልጆቹ የተላከላቸው ፎቶና ፓርክ ጂን አንድ አይነት ሰዎች መሆናቸውን እንዳወቁ ምንም ሳይተነፍሱ መንገዳቸውን ቀጥለዋል። መብራት ኃይሎች ግን ይሄን መለቅላችሁ ከአንድ ወር በፊት ነበር። መጥፋቴን አስተውላችሁ በተለያየ ቪዲዮ ኮሜንት ላይም ስትጠይቁኝ የነበራችሁ ሰዎች በጣም ነው የምወዳችሁ፣ አመሰግናለሁ። በሌላ በኩል ጁንቴ፣ ሃዮንታክና ሂውንሜ አንድ ላይ ከትምህርት ቤት እየወጡ ነው። በሰላምም መንገዳቸውን እየሄዱ በነበረ ሰዓት ሂውንሜ ሰው እንደሚፈልገው በማስመሰል ከልጆቹ ተለይቷል። ሂውንሜ ይሄንን ያደረገበት ምክንያት አለው። ቤክጂን በነገው ዕለት ከነሱ አጠገብ እንዳትደርስ እነሱም የሚደበደቡ ይሆናል። አይ ከነሱ ጋር ሆናለሁ የምትል ከሆነ ያንተም ዕጣ ፈንታ ተመሳሳይ ይሆናል በማለት ነግሮት ነበር። ሂውንሜም ለጓደኞቹ እንዲያመልጡ ከመንገር ይልቅ የሚሄድበት ቦታ እንዳለ በመንገር ተለይቷቸው ሄዷል። ሃዮንታክም በህይወት አጋጣሚ ከነዚህ ልጆች ጋር አንድ ጊዜ ተደባድቦ ነበር። በጊዜው ሰዎቹ ያለምንም ምህረት የቀጠቀጡት ሲሆን የሚሰሩትም ለቤክጂን እንደሆነ የዛኑ ጊዜ ያውቋል። እናም በአሁኑ ሰዓት ሃዮንታክ ልጆቹ ለቤክጂን የሚሰሩ ሰዎች መሆናቸውን እንዳወቀ ለጁንቴ ሮጦ እንዲያመልጥ ነግሮታል። ፈሪ ሆኖ ጁንቴም ሂድ የሚለውን ቃል እንደሰማ ምንም ደቂቃ ሳያባክን ከቦታው ላይ በፍጥነት አመልጧል። ሃዮንታክ ጁንቴን እንዲያመልጥ ሲነግረው ራሱን እንዲያተርፍ ብቻ አይደለም፣ ልክ ደህንነቱ የተጠበቀ ቦታ እንደደረሰ ፓርክ ጂን ደውሎ እንዲጠራለትም ነግሮት ነበር። በእቅዳቸው መሰረትም ጁንቴ ወደ ፓርክ ጂን ጋር ደውሏል። በሌላ በኩል ሂውንሜን እንደ ፈሪ ጓደኞቹን አጋልጧቸው ቢሄድም በአሁኑ ሰዓት አንድ ነገር ማድረግ አለብኝ በማለት ቤክጂን ጋር መጥቷል። የቤክጂን ሰዎች የተቀመጡበትንም ቦታ በማተራመስ አለቃቸው የት እንደሚገኝ ይጠይቃቸዋል። በመጀመሪያም ሰዎቹ ለመግባት ከልክለውት ነበር። ነገር ግን ሁሉንም ነገር ያወቀው ቤክጂን ለሰዎቹ እንዲያሳልፉት ስለነገራቸው አሁን ላይ ወደ ውስጥ መግባት ችሏል። ቤክጂን ልጁ ሲመጣ በንዴት ውስጥ ስለሆነ ሊመታው እንደሚችል ገምቷል። በዛ ላይ ጓደኞቹን አስደብድቤበታለሁ፣ ምናልባት ጉዳት ሊያደርስብኝ ይችላል የሚል ፍራቻም በውስጡ አለበት። ግና ለክብሩ ሲል የግድ ማስመሰል ስላለበት ምንም እንዳልፈራ ሰው በሂውንሜን ፊት ለፊት ቁጭ ብሏል። የዚህን ሰዓትም ሂውንሜን ለቤክጂን ለምን እንደሚከታተልና ጓደኞቹን እንደሚያሰቃይ በግልጽ ጠይቆታል። የቤክጂን ፍላጎት ደግሞ ግልጽ ነው። ካሉት ሰዎች በሙሉ የበላይ ሆኖ መታየት ስለሚፈልግ እነሱም በስሩ እንዲሰሩለት ይፈልጋል። እናም የምፈልገው እናንተ ዝና ያላችሁ የምትፈሩ ሰዎች በእኔ ስር እንድትሰሩ ነው በማለት
ለሂዩንሜን ነግሮታል። ይህንን የሰማው ሂዩንሜንም ምናልባት እሱ ቢስማማ እንኳን ፓርክ ጂን በፍጹም ሊስማማ ስለማይችል መቼም በሱ ስር እንደማይሰሩ ነግሮታል። ቀጥሎም እዛው ጠረጴዛ ላይ በነበረ መብራት ሊመታው ሞክሮ የነበረ ሲሆን አንዳች የከፋ ነገር ከመድረሱ በፊት ለመውጣትም ሞክሯል። በሚያሳዝን ሁኔታ ሂዩንሜን እዛ ውስጥ ከቆየው ይሄንን ሰውዬ ልገለው እችላለሁኝ በሚል ስጋት ከክፍሉ ሮጦ ቢወጣም ውጪ ላይ ግን የቤክጂን ሰዎች እየጠበቁት ነው። አለቃቸውንም ስለተዳፈረባቸው የግዴታ ከዚህ በህይወት ለመውጣት ሁሉንም ለብቻው ማሸነፍ ይጠበቅበታል። ይህ በእንዲህ እንዳለ ለቤክ የቀኝ እጅ ሆኖለት የሚሰራው ሲኦንግና ሰዎቹ ሃዩንታክና ጁንቴን ይዟቸዋል። ሃዩንታክ ከዚህ በፊት ከነዚህ ልጆች ጋር ተጣልቶ ስለሚያውቅ ምን ያህል አደገኛ እንደሆኑ ጠንቅቆ ያውቃል። አብሮት ያለው ጁንቴ ከጎኑ ሆኖ አይጣላለት፣ ነገር ደግሞ ልጁ ፈሪ ነው። እነ ሲኦንግ ጂ እንደውም ይሄንን አስቀድመው ስላወቁ ልጁን ቁጭ እንዲል አድርገውታል። እናም ጁንቴ ጓደኛው ሲደበደብ ፍልሚያ ለማየት እንደከፈለ ሰው ጥጉን ይዞ እየተመለከተ ይገኛል። ወደ ጥሉ ስንመለስ ሃዩንታክ ሲኦንግን በቀላሉ ማሸነፍ እንደማይችል ያውቃል። ጁንቴም ለፓርክ ጂን ደውሎለት ስለነበር ምናልባት ጁንቴን ከመጣ ህይወቴን ይታደገዋል በማለት እሱ እስኪመጣ ድረስ ህይወታቸውን ለማቆየት እየሞከረ ነው። ይህ በእንዲህ እንዳለ ሂዩንሜን ደግሞ እያንዳንዱን የቤክጂን ሰዎች ያለምንም ፍራቻ መፋለም ጀምሯል። ቤክጂንም አሉኝ የሚላቸውንና ከሱ ጋር ለመፋለም ብቁ ናቸው ብሎ ካቀረባቸው ሰዎች መካከል ሁለቱ ብቻ በፊት ለፊቱ ቀርተዋል። ይህንን የተመለከተው ቤክጂንም ያ ሁሉ ሰው ያላሸነፈው እነዚህ ሁለቱ ሊያሸንፉት አይችልም በሚመስል ሁኔታ እንዲሄድ ፈቅዶለታል። ሂዩንሜንም የነ ቤክጂንን ህንፃ ለቆ እንደወጣ ወዲያውኑ ጓደኞቹን ለመታደግ ወደ እነሱ መክነፍ ጀምሯል። በሌላ በኩል ፓርክ ጂን ሁለት ጓደኛሞች ስለ አንድ ቪዲዮ ሲያወሩ ሰምቷል። ጉልበተኛው ሲኦንግ ሃዩንታክን እየደበደበው የነበረ ሰዓት ቪዲዮ ቀርጾ በኢንተርኔት ላይ ያሰራጭቶት ነበር። እናም ሁለቱ ልጆች እያወሩ የሚገኙት ስለዛ ቪዲዮ ሲሆን በአሁኑ ሰዓት ሃዩንታክ የሁሉም ሰዎች መሳቂያ ሆኗል። ጓደኛው ሲደበደብ ቁጭ ብሎ ሲመለከት የነበረው ጁንቴ ደግሞ ምናልባት እድሌ መሞከሪያ ከፋም በማለት ለማስቆም ሞክሮ ነበር። ይሁን እንጂ እነ ሲኦንግ እሱን ከመጠን በላይ ስለናቁት ተነስቶ ለማስቆም ሲሞክር እንኳን አይመቱትም። መልሰው የነበረበት ቦታ የሚያስቀምጡት ሲሆን ደግሞ እንዳይነሳም ይነግሩታል። በሌላ በኩል ሃዩንታክ ከዚህ በላይ መፋለም አልቻለም። እስካሁንም ሲፋለም የነበረው አሸንፋለሁ በሚል ተስፋ ሳይሆን ፓርክ ጂን ይመጣና ያግዘኛል በሚል እምነት ነበር። ይሁን እንጂ ፓርክ ጂን የሁሉ ሰዓት ልጁ ሲደበደብ ወደዚህ ቦታ መድረስ አልቻለም። ሲኦንግ ደግሞ ልጁን መደብደብ ስልችት ያለው ሲሆን አሁን ላይ ከበቂ በላይ ተቀጥቅጠዋል። ለአለቃዬ ቤክጂን እምልካውን ፎቶ ላንሳችሁ በማለት ሁለቱን በአንድ ላይ ያስቀምጧቸዋል። ከዛም ፎቶውን አንስቶ ለአለቃው ከመላኩ በፊት ሲጠበቅ የነበረው ፓርክ ጂን ወደ ቦታው ላይ ደርሷል። ፓርክ ጂንና ሲኦንግ ጂ ከዚህ በፊት ተገናኝተው ነበር። ሲኦንግ ጂም ይሄ ልጅ ለኛ ነው የሚሰራው በሚል እምነት እሱን ለማናገር ነበር የመጣው። ይሁን እንጂ ፓርክ ጂ ምንም ደቂቃ ሳያባክን ቦርሳ ውስጥ ያለውን እስክሪብቶ በማውጣት ወዲያውኑ ከሰውየው ጋር መፋለም ጀምሯል። ሲኦንግ ጂ ደግሞ ሰዎችን ማጣጣልና መናቅ በጣም ይወዳል። ፓርክ ጂን ሊዋጋበት እየሞከረ የነበረውን እስክሪብቶ ተቀብሎት በመጣል ልክ እንደ ሴት እንዴት ነው በእስክሪብቶ የምትጣለው? እጅህን መጠቀም መልመድ አለብህ በማለት በተደጋጋሚ ኃይለኛ ቡጢዎችን በፊቱ ላይ ያሳርፎበታል። በተመሳሳይ ሰዓት ተደብድቦ በአንድ ቦታ ላይ የወደቀው ፓርክ ጂን ደግሞ እዛው ቦታ ላይ የነበረን የአበባ ማስቀመጫ በመጠቀም ሲኦንግ ጂን ጭንቅላቱን መጥቶታል። ከዛም አንደኛውን የሲኦንግ ጂን እግር በመውጋት ልጁን መራመድ እንኳን እንዳይችል በማድረግ ከፍተኛ ህመም ውስጥ ከቶታል። ሲኦንግ ጂ እግሩ ላይ የደረሰበት ውጋት ኃይለኛ ስለነበር እግሩን ለማስለቀቅ ሲሞክር ነበር። ይሁን እንጂ ፓርክ ጂን አንዴ በእልህ የያዘውን ነገር ማንም ሰው ሊያስለቅቀው እንደማይችል ገና ሲኦንግ ጂ አልተረዳም። በመቀጠልም ፓርክ ጂን እና ሲኦንግ ጂ እንደ አዲስ ተነስተው መደባደብ ጀምረዋል። ሁለቱ ሰዎች እርስ በእርስ በሚፋለሙ ሰዓት ብልጫውን የሚወስደው ሲኦንግ ጂ ነው። በግልጽ ለማየት እንደሚቻለውም ፓርክ ጂ በእጅ ለእጅ ድብድብ ላይ ያን ያህል ጎበዝ አይደለም። ነገር ግን በድብድብ ሰዓት አቅራቢያው ላይ የሚገኘውን ማንኛውንም ነገር በመጠቀም እሱን የሚፋለመውን ሰው በመውጋት በመስበርም ይታወቃል። ዛሬ ላይ ግን እድል ከሱ ጋር ያለች አይመስልም። ፓርክ ጂን ሙሉ ለሙሉ አቅሙን ጨርሶ በጉልበቱ የተንበረከከ ሲሆን ሲኦንግ ጂም አሸንፌሃለሁ የበታቼ ነህ በሚመስል ሁኔታ በለፊቱ በኩራት ቆሟል። ታዲያ የዚህን ሰዓት የማይገመቱ ነገሮችን ሰውን ለመማታት የሚጠቀመው ፓርክ ጂን በጭንቅላቱ የልጁን እግር መጥቶታል። ከደቂቃዎች በፊት የሲኦንግ ጂ እግሮች ተወግተው ነበር። አሁን ደግሞ የፓርክ ጂን ቴስታ ተጨምሮባቸው ልጁ ላይ ከፍተኛ ህመም የለቀቀበት ሲሆን
ሁለቱም እጅ ሰጥተናል በሚመስል ሁኔታ በመሬት ላይ ተዘርረዋል። በተመሳሳይ ሰዓት ሂዮንሜን አድራሻቸውን አግኝቶ ወደ ቦታው መጥቷል። ሂዮንሜንም ወደ ቦታው እንደደረሰ ከተቀሩት የሲኦንግ ሰዎች ጋር ከመጣላት ይልቅ ለፓርክ ጂን እርዳታ ለመስጠት በፍጥነት ወደሱ ጋር ሄዷል። ይህም የጓደኝነታቸውን ጥንካሬ የሚያሳይ ነው። ከተወሰኑ ጊዜያት በኋላ ጓደኞቹ ሲደበደቡ ልክ ከፍሎ እንደገባ ሰው የሚመለከተው ጁንቴ ስልጠና መውሰድ አለብኝ በማለት እየሰለጠነ ይገኛል። ቢያንስ መሪ ተዋናይ ሆኜ መሃል ገብቼ ባልደባደብ እንኳን ጓደኞቼን ለማስጣል የሚሆነኝን ነገር ማወቅ አለብኝ። ሃዩንቴክ በዚህ ጎበዝ ስለሆንክ አንተ ሰልጥነኝ በማለት ሃዩንቴክን ጠይቆት ሃዩንቴክ እየሰለጠነው ይገኛል። በሌላ በኩል ፓርክ ጂሁንና ሂዮንሜን ደግሞ እዛው ቁጭ ብለው ልጁ ሲሰለጥን እየተመለከቱ ነው። ምሽት ላይ ፓርክ ጂን እና ሂዮንሜን በአንድ ክፍል ውስጥ ይገኛሉ። ሂዮንሜንም ለፓርክ ጂን አንተ ተኝተህ በነበረ ሰዓት ከቤት ወጥቼ ነበር። ፖሊሶች በመንገዴ ሁሉ እያሳደዱኝ ነበር። እኔም በምችለው መጠን እንደምንም ብዬ አምልጫቸው ወደ ቤት መጥቻለሁ በማለት ለፓርክ ጂን ተኝቶ በነበረ ሰዓት የተፈጠረውን ይነግረዋል። ፓርክ ጂሁን ደግሞ ማምለጡ ጥሩ ሆኖ ሳለ ለዘላቂ መፍትሄ እንደማይሆነው ነግሮታል። ምናልባት ቤክጂን የማታውቀውን ችግር ባንተ ላይ ጠምጥሞብክ ይሆናል፣ ለዛ ነው የሚከታተሉህ በማለት የሆነ መፍትሄ መፈለግ እንዳለበትም ነግሮታል። በሌላ በኩል ቤክጂን አሁን ላይ ሂዮንሜን በፖሊሶች እየተጨነቀ እንደሆነ ጠንቅቆ ያውቃል። ወደ ሂዮንሜንም ጋር በመደወል ከዚህ በላይ መጨናነቅ ያለብህ አይመስለኝም፣ ፖሊሶቹ እንደሆነ መግቢያ መውጫህን ጠብቀው አንድ ቀን የሚይዙክ ይሆናል። ከዚህ ሁሉ ስቃይ ለመገላገል መፈልግ ከሆነ ወደ እኔ ጋር ናና እምንስማማ ይሆናል በማለት ለሂዮንሜን እንዲመጣ ነግሮታል። መሯሯጥ ድክም ያለው የሚመስለው ሂዮንሜንም ምንም ሳያቅማማ ወዲያውኑ ወደ ቤክጂን ጋር ሄዷል። በቦታው ላይ እንደደረሰም የቀረበለት ድርድር በጣም ቀላል ነው። ሙሉ ለሙሉ ቡድንህን ልቀቃልልህም፣ እንደ በፊቱ ግን ከዚህ በኋላ ከነሱ ጋር ብዙ ጊዜ የምታሳልፍ አይሆንም። በምላሹ ለኔ ብዙ ነገሮችን የምትሰራልኝ ሲሆን የማዝህን የምትፈጽም ይሆናል፣ ለዛም ደግሞ ጥሩ ክፍያ ይከፈላል በማለት ለሂዮንሜን ነግሮታል። ሂዮንሜንም ቢሆን ቤክጂን ያቀረበለትን ሐሳብ ሙሉ ለሙሉ የተቀበለ ሲሆን ከዛን ቀን ጀምሮም በሱ ትዕዛዝ ለመመራት ወስኗል። አንድ ቀን ላይ ቤክጂን ከረጅም ጊዜ በኋላ ወደ ትምህርት ገበታው ተመልሷል። ቤክጂንም ከትምህርት ወጥቶ ወደ ቤቱ እየሄደ በነበረ ሰዓት ገና ትምህርት ቤት እየመጣ ከነበረ ሰዓት ጀምሮ ሲከታተለው የነበረውን መኪና ይመለከታል። በመኪና ውስጥ ያሉትን ሰዎች ያውቃቸዋል። ሰዎቹ የሚሰሩት ቾይ ለተባለ ሰው ነው። እናም ቤክጂን ሰዎቹ እነማን እንደሆኑና ለማን እንደሚሰሩ ጠንቅቆ ቢያውቅም በእነሱ ጥያቄ መሰረት ግን መኪና ውስጥ ገብቶ ለመሄድ ፈቃደኛ አይደለም። ሰዎቹ ደግሞ ቤክጂንን ይዘው ማይመለሱ ከሆነ ህይወታቸውን የሚያጡ ስለሆነ በግድ እሱን ለመያዝ ከሱ ጋር መፋለም ጀምረዋል። ታዲያ ቤክጂን ደግሞ ከዚህ በፊትም ብዙ ሰዎችን ለብቻው ተፋልሞ አሸንፎ ስለሚያውቅ እነዚህን ሰዎችን በተመሳሳይ መልኩ ለማሸነፍ ብዙም አልተፈተነም። በሌላ በኩል አራቱ ጓደኛሞች በፕላስተር እንደታሸጉ በሜዳው ዳርቻ ላይ ቁጭ ብለው እየተመለከቱ ይገኛል። በቦታው ላይም ቁጭ ብለው በነበረ ሰዓት ሂዮንሜን ከፖሊስ ጣቢያ ተደውሎለት አባቱ እንደታሰረ ተናግሮታል። ወዲያውኑም ወደ ጣቢያ በመሄድ ሰዓት አባቱን በእስር ቤት ውስጥ ተኝቶ ተመልክቶታል። በእርግጠኝነትም ቤክጂን ያግዘኛል በማለት ለቤክጂን በተደጋጋሚ ቢደውልለትም ቤክጂን ግን ስለሱ ምንም ግድ እንደሌለው የሚያሳይ የጽሑፍ መልእክት በመላክ ተስፋ እንዲቆርጥ አድርጎታል። ሂዮንሜንም ቤክጂን ስላሳየው ግዴለሽነት ተናዶ ሳይጨርስ የቤክጂን ሰዎች በፍለፊቱ በማለፍ ይበልጥ ንዴቱ እንዲጨምር አድርገውታል። ቤክጂን ሰዎቹ አውቀው በፍለፊቱ እንዲያልፉ ያደረጋቸው እየተከታተልኩህ ነው የሚለውን ሊያሳውቀው ሲሆን እሱም በዚህ ተናዶ እዛው ጣቢያው ፍለፊት ሁሉንም ደብድቧቸዋል። በሌላ በኩል ከትምህርት ቤት እየተመለሰ የነበረው ቤክጂንም ከሰዎቹ ተደውሎለት እንደተደበደቡና ቾይና ሰዎቹም በቢሮ እየጠበቁት እንደሆነ ተነግሮታል። መጀመሪያ ላይ ቤክጂን ወደ ውስጥ ሲገባ አብዛኛዎቹ የቾይ ሰዎች የሱን ሰዎች ቦታ ተክተው ተመልክቷል። ከሰዎቹ መካከልም ቾይ ስለማይገኝ እሱን ለማግኘት ወደ አንድ ክፍል ገብቷል። ቤክጂን በሌሎቹ ልጆች ፊት ግርማ ሞገስ ያለውና የሚያስፈራ ሰው ነው። ታዲያ ይሄ ግርማ ሞገሱና አስፈሪነቱ በቾይ ፊት ግን አይሰራም። እሱ በቾይ ፊት ሲታይ ልክ እንደ ትንሽዬ ቡችላ ነው። ቾይም በቅርብ ጊዜ አንድ መሆናቸው ስለማይቀር ከሱ መንገድ ብዙም ሩቆ እንዳይሄድ በማስጠንቀቅ ክፍሉን ለቆ ወጥቷል። በሌላ በኩል ፓርክ ጂን ፊቱ ላይ ያለው ቁስል ትንሽም ስላገገመ በእናቱ ፊት ወደ ቤት መጥቷል።
እናትየው ግን ከዚህ በፊት በተደጋጋሚ ስለ ድብድብ ሰምታ እሱ ልታስጠነቅቀው ሞክራ የነበረ ሲሆን አሁንም ድረስ እየተደባደቡ እንደሆነ ከሰዎች ሰምታለች። ነገሩን የከፋ የሚያደርገው ደግሞ በየጊዜው ልጇ ፊቱ ላይ ታሽጎ መምጣቱ ነው። እናም ይሄ ነገር መቆም አለበት በሚል ሰበብ በእናትና በልጅ መካከል ከፍተኛ ጭቅጭቅ ተነስቷል። በዚህ ጉዳይ የተረበሸው ፓርክ ጂን በጣም ስለከፋው ኮማ ውስጥ ወደሚገኘው ጓደኛው ሱሆ ጋር ሄዷል። ከዛም በመቀጠል ወደ ትምህርት ቤቱ ርዕሰ መምህር ፊት የቀረበ ሲሆን ወደ ውጭ ሀገር ሄዶ መማር እንደሚፈልግ በመናገር ፎርሙን ተቀብሏል። በሌላ በኩል ሂዩንሜን አባቱን ተሯሩጦ ቢያስፈታውም ሰውየው ከተፈታ በኋላ እሱን መጨቆን ጀምሯል። ልጁ በሰላም ቤት ውስጥ እንኳን እንቅልፉን እንዲተኛ አይፈቅድለትም። በዚህ የተበሳጨው ሂዩንሜንም ወክ እያረገ በነበረ ሰዓት ከቤክጂን ስልክ ተደውሎለታል። በጊዜውም ቤክጂን በጣም ቅዝቅዝ ባለ ድምጽ ከጓደኞችህና ከቤተሰብ መምረጥ ይኖርባል በማለት አስጨናቂ የምርጫ ደረጃ ላይ መድረሱን አሳውቆታል። ሂዩንሜንም ቤክጂን ቀስ በቀስ ወደሱ ወጥመድ ውስጥ እያስገባው እንደሆነ ስለገባው በንዴት ወደሱ ቦታ ሄዷል። የቤክጂን ሰዎች ከሆኑት ሰዎች መካከልም አንደኛው በሱ ፊት እንደ አደገኛ አክት ሲያደርግበት ነበር። ታዲያ ቀድሞውኑ ተናዶ የነበረው ሂዩንሜንም የዛኑ ሰዓት ሰውየውን በአንድ ምት ያስተነፈሰው ሲሆን ከአለቃው ቤክጂንም የስልክ ጥሪ ደርሶት ሰውየው ሂዩንሜንን እንዲያሳልፈው ተናግሮታል። በሌላ በኩል ፓርክ ጂን ሁን የውጭ የትምህርት ዕድሉን ፎርም በቤት ውስጥ እየሞላ ይገኛል። የትምህርት ዕድሉ እንደሚሰጠው እርግጠኛም ስለነበር ፓስፖርትና የበረራ ትኬቱንም ሳይቀር የዛኑ ሰዓት ጨርሷል። ከተወሰነ ደቂቃ በኋላ ጁንቴና ሃዩንታክ ወደሱ ቤት በመምጣት ለመጨረሻ ጊዜ አንድ ምሽት አብረው እንዲያሳልፉ ጠይቀውታል። ፓርክ ጂንም ጓደኞቹን ሊለያቸው ስለሆነ ውስጡ በሐዘን ቢሞላም ምንም እንዳልተከፋ ሰው በማስመሰል ከነሱ ጋር መጫወት ጀምሯል። ምናልባትም ዛሬ ከሂዩንሜን ጋር ማንገናኝ ከሆነ ሳንተያይ ልሄድ እችላለሁ፣ ምናልባት ቢመጣ አሪፍ ነው በማለት ወደ ሂዩንሜን ጋር ደውሎለታል። በአሁኑ ሰዓት ግን ሂዩንሜን በቤክጂን ተመርዞ ስለሚገኝ ስለሱ ምንም ጉዳዩ እንዳልሆነ በመንገር ፓርክ ጂን ላይ ስልኩን ዘግቶበታል። ፓርክ ጂንም እነሱን ተለይቶ ከመሄዱ በላይ የሂዩንሜን መቀየር በጣም ረብሾታል። በሌላ በኩል ሂዩንሜን ደግሞ በአናዳጅ ሁኔታ ፓርክ ጂንን በስልክ ካስቀየመው በኋላ ወደነ ቤክጂን ጋር ተመልሷል። በማግስቱ ፓርክ ጂን በረራውን ለማድረግ ከእናቱ ጋር ወደ ኤርፖርት ተገኝቷል። ከበረራው በፊትም ጁንቴ ስልክ የደወለለት ሲሆን አሳዛኝ በሆኑ ቃላቶች የፓርክ ጂንን አንጀት መብላት ጀምሯል። ያኔ ስደበደብ ያዳንከኝ፣ ሁልጊዜም ደግሞ ሰዎች ጅል አድርገው ሲቆጥሩኝ የተሻልኩ ሰው እንደሆንክ ያሳያቸው፣ በቃ የተሻልኩኝ እንደሆንኩ እንዲሰማኝ ያደረከኝ ምርጡ ጓደኛዬ እኮ አንተ ነህ። አንተ ስትሄድ እንደ በፊቱ ጅልና ሁሉም የሚያሾፉበት ሰው እንደመሆን አልጠራጠርም በማለት የፓርክ ጂንን አንጀት በመብላት ለመጀመሪያ ጊዜ በጓደኝነት እንባው እንዲወርድ አድርጎታል። ጁንቴ ስትታይ ጅል ትመስላለች እንጂ ንግግሮቿ የአንድን ሰው ውሳኔ መቀየር እንኳን ያስችላል። ፓስፖርቱን ጨርሶ የውጭ የትምህርት ዕድል አግኝቶ ትኬትም ቆርጦ የነበረውን ልጅ ተመልሶ እንዲመጣ አድርጎታል። በነገሩም ከጁንቴ እኩል ሃዩንታክን በጣም ደስተኛ ሆኗል። ፓርክ ጂንም ስለ ሂዩንሜን ሃዩንታክን በሚጠይቀው ሰዓት ወዲያውኑ ደስተኛ የነበረው ፊቱ ተቀይሯል። ይህም የሆነበት ምክንያት በአሁኑ ሰዓት የሂዩንሜን አይምሮ በእነ ቤክጂን ስለተቀየረ ነው። በሌላ በኩል ሂዩንሜን ቤክጂን ብዙ ተከታዮችን ሰጥቶታል። ከዚህ በፊት ቤክጂንን ለማግኘት ሲመጣ እንደ ጥበቃ ሆነው የሚያሰቃዩት ሰዎች ዛሬ ላይ በሱ ስር እየሰሩ ይገኛል። ሂዩንሜንም የእነዚህ ሰዎች አለቃ ሆኖ መስራቱ ያስደሰተው ሲሆን ከሌሎች ቡድኖችም ጋር በመሄድ መደባደቡን ቀጥሎበታል። ሁልጊዜም በሚደባደብ ሰዓት መጀመሪያ ላይ ከሱ ጋር የሚጣላው ሰው ኃይለኛ እንደሆነ እንዲሰማው ያደርጋል። ሰውየው ሲመታው መልሶ አይመታም፣ በቃ ዝም ብሎ ይመታለታል። ከዛ ግን ሰውየው የልብ ተሰምቶት በኮንፊደንስ ፊቱ በሚቆም ሰዓት እስካሁን የተሳሳተ ሐሳብ ላይ እንደነበር በአንድ ምት ያስታውሰዋል። ታዲያ እንደዚህ ባለ ስልትም አንድ ልጅ ሊገለው ጫፍ ላይ በነበረ ሰዓት በሱ ስር የሚሰሩት ሰዎች አስቆመውት የልጁ ሕይወት እንዲተርፍ አድርገዋል። ትዕይንቱ ሲቀየር ሃዩንሜን ወደ ቤክጂን ጋር መጥቷል። ቤክጂንም በገንዘብ የተሞላ ወፍራም ፖስታ የሰጠው ሲሆን ይሄም ለስራው ክፍያ እንደሆነ ነግሮታል። ከዚህም በኋላ ታማኝ ሆነ ከሌሎቹ እየራክ ለኔ ታማኝ በሆንክ ቁጥር እንዲሁም ሚስጥሮቻችን በጠበቅክ ቁጥር ገንዘብ የሚሰጥክ ይሆናል። ይሄንን ገንዘብ ግን ለአባትክ እንድትሰጠው ፈልጋለሁ በማለት ገንዘቡን በአባቱ ስም እንደሰጠው ነግሮታል። ሂዩንሜንም የበታች ሆኖ ገንዘብ እየተከፈለው መስራቱ ያን ያህል አላስደሰተውም። በዛ ላይ ብሩ የተሰጠው ምንም ስራ ሳይሰራ ነው። ይሁን እንጂ ቤክጂን ገንዘቡን ሲሰጠው በአባትክ ስም ነው የሰጠውክ፣ ለአባትክ ስጠው ስላለው
ለአባቴ ሰጠዋለሁ በማለት ቦታውን ለቆ ወጥቷል። በሌላ በኩል የጓደኛቸው የሂዩንሜን መቀየር ያስጨነቃቸው 3 ጓደኛሞች እቤቱ ድረስ መጥተዋል። ለረጅም ሰዓትም እቤቱን እያንኳኩ ቆይተው ተስፋ ቆርጠው ሊሄዱ በነበረ ሰዓት የሂዩንሜን አባት ይመለከቱታል። ሰውየውም በክብር ወደ ቤት እንዲገቡ አድርጓቸዋል። ከዛም እንደ አባትና እንደ ልጅ ማውራቱ ቀርቶ ከሱ እኩል መጠጥ እንዲጠጡ ያደረጋቸው ሲሆን ትንሽ ጠጥቶ ሞቅ እንዳለውም ስለ ልጁ ስለ ሂዩንሜን ክፉ ነገር መናገር ጀምሯል። ሂዩንሜን ለአባቱ ሲል ብዙ ስቃይ ቢያይም አባቱ ግን ለሱ ያለው አመለካከት በተቃራኒው ነው። እናም ከልጁ ያሁሉ መስዋዕትነት እንደተከፈለለት አባት አይደለም በማለት ፓርክ ጂሁን ያለምንም መዋሸት ሐቁን በሰውየው ፊት ተናግሯል። የሱ ነገርም እዚህ ደረጃ ላይ እንዲደርስ ዋና ምክንያቱ አንተ ነህ በማለት አባትየውን ወቅሶታል። የሂዩንሜን አባት ደግሞ ለሰዎች ስሜት ሲል የማይዋሻው ፓርክ ጂን አናዶት 3ቱንም ልጆች ወዲያውኑ ቤቱን ለቀው እንዲወጡ አድርጓቸዋል። ከቤቱ ከወጡ በኋላ 3ቱ ጓደኛሞች እርስ በእርስ የሰው ልጆች ለምን እንደሚጣሉ ጥያቄ ሆኖባቸዋል። ለጥያቄው መልስ ለማግኘት ለ3 ቢጥሩም መልስ ግን ሊገኝ አልቻለም። በአሁኑ ሰዓት ደግሞ ስለ ጓደኛቸው ሂዩንሜን መረጃ ሊሰጠን ይችላል በማለት ወደ ሂዩንሜን ጋር ሄደዋል። ሂዩንሜን አንዴ ክብሩን ካጣ በኋላ እቤት ውስጥ እንደ ሴት እየተኛ ነው የሚውለው። እነ ፓርክ ጂን ደግሞ መረጃ ለማግኘት ሲሉ እዚህ ድረስ የመጡ ሲሆን ስለ ቤክጂን ማንነት በደንብ እንዲነግራቸው ጠይቀውታል። ሂዩንሜን ቤክጂንን ከማንም በላይ ጠንቅቆ ያውቀዋል። ሰውየው በዛ ቤት ውስጥ የማይሰራው ስራ የለም። ቁማር፣ ህገወጥ የአደንዛዥ ዝውውር፣ የገንዘብ ምዝበራና ህገወጥ የገንዘብ ዝውውር እንዲሁም የሰዎች ንብረት የሆኑ ሞተሮችን በመስረቅ እንደ አዲስ አድሰዋቸው ሌላ ሞተር አስመስሎ መሸጥ። ይሄንን ሁሉ ወንጀል ሲሰራ አንድም ቀን ፖሊስ አላየውም ማለት ደግሞ አይቻልም። ፖሊሶች ቢያዩትም በፍራቻ አሊያም በሙስና ምክንያት እስካሁን ድረስ ሊያስሩት አልቻለም። ቤክጂን ማለት ይሄ ነው በማለት የሚያቆም በሙሉ ዝርዝር አድርጎ ነግሯቸዋል። ከዛም ሂዩንሜን ጠጋ በማለት ከነሱ ጋር መቀላቀል እንደሚፈልግ ነግሯቸው ነበር። ይሁን እንጂ ፓርክ ጂሁን ለሰው ስሜት ሲል ምንም ነገር ስለማያደርግ እንደማይቻል ነግሮት እቤቱን ለቀው ወጥተዋል። አሁን ላይ አደገኛው ቤክጂንን ማስቆም የሚችለው ፓርክ ጂሁን ብቻ ነው። ይሄንን ደግሞ ከማንም በላይ ጠንቅቆ ስለሚያውቅ በቀላሉ የማይከሽፍ አደገኛ ፕላን አዘጋጅቶ እንደሚመጣና ሁሉንም ወጣቶች እንደሚታደጋቸው ለጓደኞቹ ቃል ገብቶላቸዋል። በሌላ በኩል ሂዩንሜን ለአባቱ የተላከለትን ገንዘብ በቀጥታ አስረክቧል። ከዛም ብዙም ሳይቆይ ከቤክጂን የሞተር ሳይክል ፎቶ የተላከለት ሲሆን ሞተሩ ላይ ምንም ጉዳት ሳያደርስበት ሰርቆ እንዲያመጣ ትዕዛዝ ተሰጥቶታል። ሂዩንሜንም ትዕዛዙን ከተቀበለ በኋላ የቤክጂንን ፕሮፋይሎች በሚያገላብጥ ሰዓት ተሸላሚ ተማሪ መሆኑን ተመልክቷል። በሌላ በኩል ፓርክ ጂሁን አዲሱን እቅድ በመያዝ ቤክጂ የሚገኝበት ቦታ መጥቷል። ሁልጊዜም የሚመጡትን ሰዎች በትዕቢት አናስገባም የሚሉት የቤክጂን ጥበቃዎችም እንደማያስገቡት ተናግረዋል። በሌላ በኩል ሃዩንታክና ጁንቴ ደግሞ ሞተሮቹ ተሰርቀው የሚጠራቀሙበትን ቦታ እየፈለጉ ይገኛል። በአሁኑ ሰዓትም ስልካቸው ላይ የሚገኘውን ካርታ በመከተል አንድ ቦታ ላይ ደርሰዋል። በሌላ በኩል ሂዩንሜን ደግሞ ስረቅ ተብሎ ፎቶ የተላከለትን ሞተር ፈልጎ አግኝቶታል። ሞተሩም ላይ ወጥቶ ሞተሩን ሊሰርቅ በነበረ ሰዓት ሃዩንታክ በተደጋጋሚ ሲደውልለት አንድም ጊዜ ስልኩን ሊያነሳለት አልቻለም። በተደጋጋሚ ሲደውል ስልክ ያልተነሳለት ሃዩንታክም በንዴት ስልኩን ለመስበር ተነስቶ ነበር። ይሁን እንጂ ጁንቴ ያስቆመው ሲሆን ወደ ውስጥ የሚገቡበትን መንገድ ለመፈለግም ሁለቱም ተነስተዋል። አሁን ላይ ሁለቱ ጓደኛሞች ተሳክቶላቸው ወደ ውስጥ መግባት ችለዋል። ምንም እንኳን እስካሁን በጥርጣሬ ውስጥ የነበሩ ቢሆንም አሁን ላይ ግን በእርግጠኝነት እዚህ ቦታ ውስጥ የሚገኙት እነ ቤክጂን የሰረቋቸው ዕቃዎች እንደሆኑ ደርሰውበታል። ሰውየውንም ለማሳሰርና ለፖሊሶች እንደ ማስረጃ ይጠቅመናል ያሉትን ዶክመንት ለማግኘትም አንድ ሳጥን መስበር ጀምረዋል። በሌላ በኩል ፓርክ ጂሁን በመጨረሻ ከቤክጂን ጋር እንዲገናኝ ተደርጓል። የፓርክ ጂሁን ጥያቄም አንተ ጎበዝና ተሸላሚ ተማሪ ነህ፣ እንዴት ነው ሌባ ልትሆን የቻልከው የሚል ነበረ። የዚህን ሰዓትም ቤክጂን ስልኩ ላይ ያለውን የካሜራ ቅጂዎች በማሳየት ጓደኞቹ ምን እየሰሩ እንዳሉ እንደተመለከታቸው አሳይቶታል። ፓርክ ጂሁን ምርጥ እቅድ ያወጣ ቢመስለውም በአሁኑ ሰዓት ግን ሁሉም ነገር ታውቆባቸዋል። በተመሳሳይ ሰዓት ሂዩንሜን ወደዛው መጥቷል። የፓርክ ጂን እዚህ መገኘት የሚያስገርመው ሲሆን ፓርክ ጂንን እየጎተተው ከቤት ውስጥ ይዞት ወጥቷል። የዚህን ሰዓትም ፓርክ ጂን አቅዶ የመጣው እቅድ እንዳልተሳካለትና ሁለቱ ጓደኞቻቸው አደጋ ውስጥ እንደሆኑ ነገረው። ይሄንን የሰማው ሂዩንሜንም በመቀጠል ስረቅ የተባለውን ሞተር ሰርቆ እንዳልመጣና መቼም እንደማይሰርቅ ለቤክጂን ነግሮታል።
ለፓርክ ጂሁን ለጓደኞቹ እንዲደርስላቸው አስመልጦት እሱም መቼም ቢሆን ለቤክጂን እንደማይሰራለት በመናገር ቦታውን ለቆ ሄዷል። በሌላ በኩል ወደ እነሱ እየመጣ ያለው ማዕበል ያልታወቃቸው ጓደኛሞች እስካሁን የተዘረፉትን ሞተሮች ሊስት አግኝተዋል። የተሰረቁትን የሞተሮች ዝርዝርም ይዘው እየወጡ በነበረ ሰዓት ከቤክጂን የተላኩት ሰዎች በመንገዳቸው ላይ አግኝተዋቸዋል። እናም እንደ ሁልጊዜው ጁንቴ የተመልካች ቦታዋን ይዛ እየተመለከተች የሚገኝ ሲሆን ሃዩንታክ ለብቻው እየተፋለመ ነው። በአሁኑ ሃዩንታክ የመጡትን ሰዎች ለመጣል ምንም አልተቸገረም። ግን ሰዎቹን ይጥላቸዋል፣ መልሰው ይነሳሉ፣ ይጥላቸዋል፣ መልሰው ይነሳሉ። እነዚህ መቼም ወድቀው አይቀሩም በማለትም ተስፋ ቆርጦ መሬት ላይ በነበረ ሰዓት አንደኛው የቤክጂን ሰው እሱን ለመክደል መጥቷል። የዚህን ሰዓትም ጁንቴ ከተመልካች ወንበሯ ላይ ዘላ በመነሳት የጓደኛዋን ሕይወት የታደገችው ሲሆን እንዴት በፍጥነት እየተሮጠም ከችግር ማምለጥ እንደሚቻል ለሃዩንታክ አሳይቶታል። ላይክ አርጉ ሰወዳችሁ። በሌላ በኩል ፓርክ ጂን ወደ ጁንቴና ወደ ሃዩንታክ ጋር እየሄደ ባለ ሰዓት ስልክ ከሆስፒታል ተደውሎለታል። ዶክተሮቹም በኮማ ውስጥ የሚገኘው ጓደኛው ሱሆ ከፍተኛ ችግር ላይ እንደሚገኝና ሕይወቱም ሊያልፍ እንደሚችል ነግረውታል። ይህንን የሰማው ፓርክ ጂሁንም በድንጋጤ እዛው መሃል መንገድ ላይ ደርቆ ቀርቷል። በሌላ በኩል ሃዩንታክና ጂንቴ በጂንቴ መሪነት ጉዟቸውን ቀጥለዋል። ማለትም ከሰዎቹ እየሮጡ ማምለጥ። የቤክጂን ሰዎች ደግሞ በበኩላቸው በሄዱበት ሁሉ ሲከተሏቸው ከቆዩ በኋላ የሆነ ሰዓት ላይ ከአይናቸው ጠፍተውባቸዋል። መቼም ይሄ ሐሳብ የጂንቴ ሐሳብ እንደሆነ መገመት አይከብዳችሁም። ከሰዎቹ ሮጠው መቼም እንደማያመልጡ ስለገባቸው በአንድ መኪና ስር ተደብቀው ይገኛል። በመኪናው ስር በነበሩበት ሰዓትም ሃዩንታክ ለጂንቴ ጂኒየስ እንደሆነ እየነገረው ነበር። ምናልባት ብቻዬን ብሆን ነገሩን በጉልበት ለመፍታት እየሞከርኩ ነበር። አንተ በጣም ብልጥ ነህ፣ አሪፍ ሐሳብ አምጥተሃል እየተባባሉ እዛው መኪናው ስር እንደተኙ እየተሳሳቁ ነበር። ግና ደስታቸው ብዙም የሚቆይ አይደለም። እየተሳሳቁ በሚያወሩ ሰዓት ድምጻቸው በቤክጂን ሰዎች ተሰምቶ ስለነበር ሁለቱንም ከመኪናው ስር ጎትተው አውጥተዋቸዋል። ከዛም ከቤክጂን ሰዎች መካከል አንደኛው ጁንቴን እየደበደበው ዶክመንቱን በሚቀበለው ሰዓት አንደኛው ደግሞ ሃዩንታክን ሲቀጠቅጠው ነበር። ከሁለቱ ሰዎች ጁንቴ ጋር ያለው በጣም ተናዷል። ለምን በእኛ መንገድ እንደምትገቡ ሊገባኝ አልቻለም፣ ለምንድነው ዶክመንቶቹን መስረቅ ያስፈለገው እያለ ጁንቴን ያለ ረፍት መቀጥቀጡን ቀጥሎበታል። በሌላ በኩል ሃዩንሜን በትክክለኛው ሰዓት ለነ ጁንቴ ደርሶላቸዋል። በቦታው ላይ ልጆቹን ከሚደበድቧቸው በተጨማሪ 3 የቀሩ ሰዎች የነበሩ ሲሆን 3ቱንም ዘርሯቸው 2ቱ ብቻ እንዲቀሩ አድርጓል። በአሁኑ ሰዓትም 2 ሆነው ጁንቴና ሃዩንታክን ሲደበድቡት የነበሩት ልጆች ከሂዩንማን ጋር ፊት ለፊት ተፋጠዋል። ከሰዎቹ መካከልም አንደኛው እኛ አብረን ነው የምንሰራው፣ መጣላት አያስፈልገንም እያለ ጠጋ በሚል ሰዓት አንድ ሞተረኛ መጥቶ ሂዩንሜንን ጭንቅላቱን መጥቶታል። ከፊት ለፊትም ቆሞ መጣላት የለብንም እያለ አንጀቱን ሲበለው የነበረው ልጅም አጋጣሚውን በመጠቀም ሂዩንሜንን በቡጢ መጥቶታል። ታዲያ ሁለቱም ይሄንን ሲያደርጉ አይምሮአቸው ውስጥ የነበረው ሐሳቤ ሂዩንሜን መሬት ላይ ይዘረራል የሚል ነበር። የሆነው ግን በተቃራኒ ሆነና ሂዩንሜን በመውደቅ ፋንታ ፊት ለፊታቸው አሁንም በጀግንነት ቆሟል። ሞተረኛውም ቢሆን ይሄንን በሚገባ ስለተመለከተ በድጋሚ ወደ ሂዩንሜን ጋር ሊመታው መጥቷል። የዚህን ሰዓትም ሂዩንሜን ከሞተረኛው በመሸሽ ፋንታ እዛው ሄልሜቱ ላይ በቡጢ በመምታት ፊቱ በመስታወት እንዲበላሽ አድርጎታል። ከዛም እኛ መጣላት የለብንም እያለ አንጀቱን ሲበለው የነበረውን አንደኛውን የቤክጂን ሰው በግድግዳ ላይ አንቆ ሊገለው ደርሷል። በሌላ በኩል ሃዩንታክ ደግሞ በሂዩንሜን እጅ ላይ አንድም ሰው እንዲሞትበት ስለማይፈልግ ልጁን እንዲለቀው ሲል እየለመነው ይገኛል። ሃዩንታክና ሂዩንሜን ልጁን ልቀቀው አልለቅም በሚል ክርክር ውስጥ በነበሩ ሰዓት አንድ ስልክ ወደ ጂንቴ ጋር ተደውሏል። ስልኩ የተደወለው ከሆስፒታል ነው። በሚያሳዝን ሁኔታ ጓደኛቹ ፓርክ ጂሁን አደጋ ደርሶበታል የሚል መልእክትም ደርሷቸዋል። ጁንቴም ወደ እነሱ ጋር ደርሶ ከሆስፒታል የተነገረውን በሚነግራቸው ሰዓት ልቀቀው አትልቀቀው የሚለውን ጭቅጭቅ በመተው 3ቱም ወደ ሆስፒታል ከንፈዋል። ሆስፒታል በሚደርሱ ሰዓት ፓርክ ጂሁን ኮማ ውስጥ ተኝቷል። በጣም የሚወዱት ጓደኛቸው በድንገት ከፍተኛ ክትትል የሚያስፈልገው ታማሚ መሆኑን ሲመለከቱም 3ቱም በድንጋጤ ተሞልተዋል። በዛ ላይ ለልጇ በጣም መሳሳው የፓርክ ጂንሁን እናትም በጭንቀት አጠገቡ ተቀምጣለች። በሌላ በኩል ፓርክ ጂንሁን ኮማ ውስጥ በነበረ ሰዓት በትውስታ ወደ አንድ ቦታ ሄዷል። በዚህ ሰዓት እሱ ጨለማ ውስጥ ቁጭ ብሎ ሳለ 3ቱ ጓደኞቹ እየሳቁ ሲጫወቱ ተመልክቷል። ሌላ ቦታ ላይ በኮማ የሚገኘው ጓደኛው ሱሆ ደግሞ በአሁኑ ሰዓት ካጠገቡ ነው።
ጓደኛው ሱሆም ከሚወዱት ጓደኛ እንደመለየት ከባድ ህመም እንደሌለ የዛኑ ሰዓት በእንባ በተሞሉ አይኖች ለፓርክ ጂሁን ነግሮታል። ፓርክ ጂሁን ራሱን ስቶ ከሚመለከተው ሐሳብ ስንመለስ ሶስቱ ጓደኛሞች በመጨነቁ ሆስፒታል ውስጥ ተቀምጠዋል። ከትንሽ ደቂቃ በኋላም የፓርክ ጂሁን እናት ወደ ጓደኞቹ ጋር መጣለች። ጓደኞቹ እናትየው ስትመጣ እየጠበቁ የነበሩት ቁጣና ስድብን ነበር። ምክንያቱም ምናልባት እነሱ አብረው ከፓርክ ጂን ጋር ቢሆኑ ኑሮ የዚህን ያህል ጉዳት ላይ ደርስበት ይችል ነበር። በቃ በዚህ ምክንያት ተወቅሰናለች ብለው እየተጨናነቁ በነበረ ሰዓት እናትየው ግን በተቃራኒ ያለምንም ቁጣ በትህትና መታያ አናገረቻቸው ነው። ከዚህ በኋላ ችግር የሚሆንባቸው ነገር እነሱ እንዳሰቡት የእናትየው ቁጣ አይደለም። እናትየው ወደ እነሱ ጋር ስትመጣ ምንም እንኳን ቁጣ ባይታይባትም በውስጧ ግን ከበድ ያለ እርምጃ ይዛን የመጣቸው። እርምጃው እንዲህ ነው። ልጇ ከነሱ ጋር ያለውን ግንኙነት እስካላቆመ ድረስ ሰላማዊ ህይወት ይኖረዋል የሚል እምነት የላትም። በዚህም ምክንያት ሃዩንሜን፣ ሃዩንታክና ጁንቴን ከልጇ እንዲርቁ ጠይቃለች። ይህም የኩራተኛውን የሃዩንሜንን ልብ ሳይቀር የሰበረው ሲሆን ሶስቱንም ጓደኛሞች በጣም አስደንግጧቸዋል። በሌላ በኩል የቤክጂን ሰዎች የተሰረቀውን ዶክመንት መልሰው በመያዝ ወደ ቤክጂን ጋር መጥተዋል። ቤክጂን ግን ወረቀቱን እያገላበጠ በሚመለከት ሰዓት ከዶክመንት ውስጥ አንድ ወረቀት ተሰርቋል። በዚህ ወረቀት ላይ ደግሞ በህገወጥ መንገድ የተሸጡ መኪናዎች ዝርዝር የሚገኝ ሲሆን እሱ ወረቀት ብቻ ሙሉ ህይወታቸውን ሊያመሰቃቅለው ይችላል። ይህንን ያደረጉት ለበቀል ሲሉ ነው። እንደምንም ብላችሁ ወረቀቱን ፈልጋችሁ ማምጣት አለባችሁ በማለትም ለሰዎቹ ትዕዛዝ ሰጥቷቸዋል። ትዕይንቱ ሲቀየር ሃዩንሜን አባቱን ለመጎብኘት ወደ ቤት መጥቷል። የሃዩንሜን አባት ልክ እንደ ከዚህ በፊቱ ከመሳደብና ከመውቀስ ይልቅ ልጁን በምክርና በማባበል ጥሩ ሰው እንዲሆን ለማድረግ እየሞከረ ይገኛል። ቆንጆ ምግብም ሰርቶ ካቀረበለት በኋላ ከዚህ በፊት ልጁ የሰጠውን ገንዘብ በሙሉ መልሶለታል። ገንዘቡን አንተ እንዴትም ሰርተ ብታመጣው ለኔ ምንም የሚለውጠው ነገር የለም። ይሄ ብር እንዳስቀመጥከው ነው ያለው። ከፍቼ እንኳን ምን ያህል እንደሆነ አላየሁትም። ለራስ መለሰው ሰደው በማለት የሱን ገንዘብ እንደማይፈልግና ብቻ እሱ ጥሩ ልጅ እንዲሆንለት እንደሚፈልግም ነግሮታል። ቀጥሎም የሃዩንሜን አባት ከዚህ በፊት መጥተው ስለነበሩት ስለ ሶስቱ ጓደኞቹ ይነግረዋል። ሶስቱ ጓደኛሞች በጣም የሚወዱክ ይመስላል። ከሶስቱ አንደኛው ግን አባትክን ሊወቅሰውና ሊመክረው ሞክሮ ነበር። አዎ ልጁ ሲታይ ክፉ ልጅ አይደለም፣ ጥሩ ልጅ ይመስላል። ግን እኔን ለመገጸጽ መሞከሩ ምንም ደስ አላለኝም። ግን ደግሞ በዛው ውስጥ የተረዳውት ላንተ ያላቸውን ፍቅር ነው በማለት ለሃዩንሜን ይነግረዋል። የዚህን ሰዓትም ሃዩንሜን እስካሁን በሆዱ አምቆት የነበረው ሐዘኑ ከአቅሙ በላይ የሆነበትና በአባቱ ፊት ማልቀስ ይጀምራል። የሚያስለቅሰውም ፓርክ ጂሁን ለጓደኝነታቸው የሚሰጠው ፍቅርና አሁን ላይ በሱ ምክንያት የደረሰበት አደጋ ነው። ምንም እንኳን ሶስቱም ጓደኛሞች ሆን ብለው ፓርክ ጂን ላይ ጉዳቱ እንዲደርስ ባያደርጉም እኛ አብረነው ብንሆን ግን ይሄ አይፈጠርም በሚል ምክንያት ራሳቸውን ይወቅሳሉ። ይህ በእንዲህ እንዳለ ጁንቴ ከቤክጂን ዶክመንት ላይ ወረቀቱን መስረቁን ማንም ሰው አያውቅም። ለጓደኛዬ ፓርክ ጂሁንም መበቀል አለብኝ በማለት ወረቀቱን ይዞ ወደ ፖሊስ ጣቢያ ሄዷል። በወረቀቱ ላይ በግልጽ ማየት እንደሚቻለው በህገወጥ መንገድ የተሸጡ መኪናዎች ዝርዝር ይቀመጣል። እናም ይሄንን ያደረጉትን ሰዎች መጠቆም እችላለሁኝ በማለት እዛው ፖሊስ ጣቢያ ውስጥ ላገኘው መርማሪ ነገሩን ለማስረዳት ይሞክራል። ይሁን እንጂ መርማሪው ምርመራውን ለመክፈት ፈቃደኛ አይደለም። ምክንያቱም እስከዛሬ ድረስ አንድም መኪና ጠፍቷል ወይም በህገወጥ ሰነድ መኪና ተሽጦልኛል የሚል ከሳሽ ወደዚህ ጣቢያ አልመጣም። እናም ያለ ተበዳይ ማስረጃዎቹ መምጣታቸው ምንም ጥቅም የለውም በማለት ክሱን እንደማይከፍት ነግሮታል። ይሁንና ወረቀቱን እዚህ ተታበተደው ግን ቁጭ ብዬ ምርመራ ላረግበት እችላለሁ፣ አንተ ጋር ተቀምጦ ምንም አይጠቅምህም በማለት ጁንቴን ወረቀቱን ትቶት እንዲሄድ ለማስማማት ሞክሯል። ይህንን የሰማው ጁንቴ መርማሪው ጋር የሆነ ትክክል ያልሆነ ነገር እንዳለ ስለተሰማው ወረቀቱን ይዞ ወዲያውኑ ወጥቷል። ጁንቴ ከጣቢያ ለቆ በሚወጣ ሰዓት ሰውየው ከነቤክጂን ጋር ግንኙነት ይኖረዋል በሚል ጥርጣሬ ነበር። ምንም እንኳን ምንም ማስረጃ ባይኖረውም ከዚህ በፊት ሰውየውን ከነሱ ጋር አብሮ ባያየውም ግምቱ ግን አልተሳሳተም። ይሄ መርማሪ የሚሰራው ከነቤክጂን ጋር ሲሆን ሁሉንም ነገር ወዲያውኑ አሳውቋቸዋል። በሌላ በኩል ጁንቴ ከጣቢያ ወጥቶ እየሄደ በነበረ ሰዓት በቤክጂን ሰዎች ተይዟል። ሰዎቹም ቀዶ የወሰደውን ወረቀት ያቃጠሉበት ሲሆን ጁንቴንም ቀጥቅጠው አሰቃይተውታል። በመቀጠልም ከአለቃቸው ቤክጂን ጋር በስልክ እንዲነጋገር ያደረጉት ሲሆን ቤክጂን ለሁሉም ሰዎች የሚያደርገውን ከኔ ጋር ስሩ የሚል ጥያቄ ለጁንቴም አቅርቦለታል። ይሁን እንጂ ጁንቴ ከሱ ጋር ለመስራት አልተቀበለም።
ቤክጂንም እሱ ቢኖርም ባይኖርም ያን ያህል ጥቅም የለውም ብሎ ስላሰበ ለሰዎቹ ደብድበው እንዲለቁት ብቻ ነግሯቸዋል። በጊዜው የቤክጂን ሰዎች ከአለቃቸው ትዕዛዝ ተቀብለው ጁንቴን እየደበደቡት ነበር። የቤክጂን የቀኝ እጅ ሆኖ የሚሰራው ሲኦንግጂ ግን ወደ ክፍል ውስጥ በሚገባ ሰዓት ሁሉም ልጁን መደብደባቸውን አቁመዋል። ሲኦንግም ይበቃዋል አስወጡትና እንዲሄድ አድርጉት በሚላቸው ሰዓት ማናቸውም ከሱ ትዕዛዝ ለመቀበል እንደማይፈልጉ ነግረውታል። ሰዎቹም ይሄንን ሊሉ የቻሉት ቤክጂን የሆነ ነገር ቢላቸው ነው በማለት ሲኦንግ በቦታው ላይ ሁሉንም ደብድቧቸዋል። ከሲኦንግ ጋር ለመደባደብ የፈሩት ደግሞ ከቦታው ላይ በፍጥነት ሮጠው አምልጠዋል። ትዕይንቱ ሲቀየር ሂዩንሜን እና ሃዩንታክ ጓደኛቸው ታይጂንን ለመፈለግ እዚሁ ቦታ ድረስ መጥተዋል። በቦታው ላይ ሲደርሱ ጁንቴ ተደብድቦ ከነበረበት በመነሳት በሶፋ ላይ ተቀምጦ የሚገኝ ሲሆን ሲኦንግጂ ደግሞ ማንም ሰው ከዚህ በኋላ መጥቶ እንዳይደበድበው ከጎኑ ቁጭ ብሎ እየጠበቀው ይገኛል። ሃዩንታክም ተደብድቦ የደከመው ጁንቴን በመሸከም ከቦታው ላይ በሚሄድ ሰዓት ሂዩንሜን ወደ ኋላ ቀርቷል። ሲኦንግጂ ይሄን የመሰለው ለታውሎላቸው ቢያንስ እንኳን እንዲያመሰግኑት ይፈልጋል። ሂዩንሜንም ቢሆን ስላደረገላቸው ነገር ደስተኛ ነው። ይሄንን ሲያደርግ ግን ከጀርባው ምንድነው ዓላማው የሚለውን ጠንቅቆ ስለማያውቅ ምንም ቃል ሳይተነፍስ ቦታውን ለቆ ወጥቷል። በሌላ በኩል ቤክጂን ወደ ስራ ቦታው ማለትም ወደሚሰበሰቡበት ቦታ በሚሄድ ሰዓት አለቃው ቾይ በቦታው ላይ ተቀምጦ ይመለከታል። ምንም እንኳን ቤክጂን በቾይ ላይ ቢተበትበትም የሱ ሰዎች ሳይቀሩ ለቾይ ትልቅ ክብርና ፍራቻ አላቸው። ቾይ ደግሞ በአሁኑ ሰዓት በቤክጂን ላይ በጣም ተናዷል። በስሩ የሚይዛቸው ሰዎች ትናንሽ ተማሪዎችን እንኳን ደብድቦ ማሸነፍ የማይችሉ በመሆናቸው ምክንያት እሱንም ቡድኑንም እንደ ትንሽ እየቆጠራቸው ነው። በዚህ የተናደደው ቤክጂን ደግሞ ለማንም እንደማይሰራና ማንም ከሱ በላይ ሆኖ አለቃው ሊሆን እንደማይችል ለቾይ ነግሮታል። ቾይም ቀጥሎ ይሄ ትዕቢቱ የትም እንደማያደርሰውና መጨረሻው በቅርቡ እንደሆነ በመናገር ቦታውን ለቆ ወጥቷል። በሌላ በኩል ሶስቱ ጓደኛሞች በመንገዳቸው ላይ ባሉ ሰዓት ጁንቴ ራሱን ከሳተበት ነቅቷል። ሃዩንታክና ሂዩንሜን ጁንቴ ይሄንን ነገር ለብቻው በማድረጉ በጣም ተናደውበታል። አንተና ፓርክጂን የሆነ የሚያመሳስላችሁ ነገር አለ። ትልልቅ ኃላፊነቶችን ለብቻችሁ ለምን ለመውሰድ እንደምትፈልጉ አይገባኝም። ግን በቃ አንተ ጅል አለመሆንህንና ከሌሎች ሰዎች የተሻለ ማሰብ እንደምትችል ለሁሉም ሰዎች ያሳይታል። ከዚህ በኋላ ታይጂን ሞኝ አሊያም ጅል ሳይሆን ጀግናና ደፋር ነው በማለት ለሰራው ስራ ሙገሳ እየሰጡት ነው። ይህንን ሙገሳና ማበረታታት የሚሰጠው ሃዩንታክ ነው። ሂዩንሜን ደግሞ እየተፈጠረ ያለውን ነገር በዝምታ እያስተዋለ የነበረ ሲሆን በቀጣዩ ቀን እንደሚገናኙ ቃል በመግባት ተለይቷቸው ሄዷል። በማግስቱ ሂዩንሜን ወደ ትምህርት ቤት ለብቻው መጥቷል። ድምጹንም በማይክሮፎን ውስጥ በማሰማት ለቤክጂን ጥሪ ያቀረበለት። ድፍረት ካለህና ከኛ ጋር መፋለም የምትፈልግ ከሆነ ለመጨረሻ ጊዜ ጥሪ ያቀርብልሃለሁ። እዚህ የትምህርት ቤት ከህንጻ ፊት ለፊት ለብቻዬን የመጣሁት ማንም አንተን የሚፈራ ሰው የለም። ለመፋለም አንድ እድል ተሰጥቷል በማለት ለቤክጂን የፍልሚያ ጥሪ ያቀርቦለታል። አሁን ላይ ሂዩንሜን ቤክጂን ትምህርት ቤት ፊት ለፊት መጥቶ ለብቻው ለፍልሚያ መጋበዙ በጣም አነጋጋሪ ሆኗል። ቤክጂን ያለው ዝናና የሰዎች ብዛት በግልጽ ይታወቃል። ደፍሮም ይሄንን ማረጉ ትልቅነት ነው በማለት ሁሉም ተማሪዎች ትኩረት ሰጥተውታል። በሌላ በኩል ሃዩንታክም ስለ ዜናው ከሰማ በኋላ ጓደኛውን ለማገዝ አንድ ሐሳብ አምጥቷል። ሙሉ ዩንጆንግ ውስጥም ድምጹን የሚያስተላልፍለትን ማይክሮፎን በመጠቀም በዚህ ፍልሚያ ላይ ከኛ ጎን መሆን የምትፈልጉ ተማሪዎች ሁላችሁም እንድትገኙልን እንፈልጋለን በማለት ጥሪ አቀርቦላቸዋል። ይህ አጋጣሚ ከዚህ በፊት ያልተደባደቡና ምንም ዝና የሌላቸውን ተማሪዎች ስማቸው እንዲታወቅና ተደባዳቢ መሆናቸው እንዲታይላቸው ሊያደርግ ይችላል። ልክ እንደ ሃዩንታክ ያሉና ስማቸውን አጣው አርፎ የተቀመጡ ተማሪዎችም ምናልባት እድሉን ከተጠቀሙበት እንደ አዲስ ስማቸውን ለማደስ ይችላሉ። የበንዲ እንዳለ ሂዩንሜን ለብቻው ወደ ጓደኛው ፓርክጂን ጋር ሄዷል። ፓርክጂን አሁንም ድረስ ከኮማ ውስጥ መንቃት አልቻለም። የፓርክጂን እናትም ወዲያውኑ በቦታው ላይ የተገኘች ሲሆን ደግሞ እንዳይመጣ በመንገር ከቦታው ላይ እንዲሄድ ነግረዋለች። ሂዩንሜንም በተሰበረ ልብ ቦታውን ትቶ እየሄደ በነበረ ሰዓት የፓርክጂን እናት ሐሳቧን በመቀየር እንዲመለስ ነግረዋለች። ፓርክጂን ምንም አይነት ጉዳት አልደረሰበትም። ዜናውን በሚሰማ ሰዓት አይምሮ ያንን ለማስተናገድ ብቁ ስላልነበር ራሱን ስቶ ወድቋል። አይምሮ ሲረጋጋና የልብ ምቱ ሲስተካከል ከዚህ ክፍል የሚወጣ ይሆናል በማለት እንዳይጨናነቅ ነግረዋለች። በሌላ በኩል ፓርክጂሁን አሁንም በሐሳብ በህልም ዓለሙ ከሱሆ ጓደኛው ጋር ይገኛል። ሱሆ ማለት በኮማ ውስጥ የሚገኘው ጓደኛው ሲሆን
ከሱ ጋርም ቃል በቃል እየተነጋገሩ ነው። እናም ፓርክ ጂ በህልም ዓለም ውስጥ ሆኖ ጓደኞቹ ትልቅ ችግር ውስጥ እንዳሉ ተሰምቶታል። በዚህ ሰዓትም ወይ ከሱሆ ጋር መቀመጥ አሊያም ወደ ጓደኞቹ መሄድ ስላለበት አንዱን መምረጥ ይኖርበታል። ለጓደኛው ሱሆም በሚያሳዝን ሁኔታ ካንተ ጋር መቆየት አልችልም፣ ለጓደኞቼ መድረስ አለብኝ በማለት በቦታው ላይ ትቶት ሄዷል። እናም ፓርክ ጂ በህልም ዓለሙ ሐሳብ ይሄንን ተናግሮ ከሱሆ እንደተለየ በእውነተኛ ዓለምም ራሱን ከሳተበት ነቅቷል። ገና እንደነቃም ሱሆ እንዴት ነው? ሱሆ ሞቷል እንዴ? የሚል ነበር ጥያቄው። የዚህን ሰዓትም ሂዮንሜን ሱሆ ምንም አልሆነም፣ የልብ ምቱ እንደበፊቱ አልነበረም። ሐኪሞችም ያንን ማሳወቅ ስለነበረባቸውና የአያትየውን ቁጥር ሊያገኙ ስላልቻሉ ላንተ ደውለው ነገሩክ፣ ሱሆ ደህና ይሆናል በማለት እንዲረጋጋ አድርጎታል። ምንም እንኳን ፓርክ ጂሁን ይሄንን ዜና ከጓደኛው ቢሰማም ሄዶ ማረጋገጥ ስላለበት ወደ ሱሆ ክፍል ሄዷል። እናም በአሁኑ ሰዓት ሐኪሞቹን ሲያስጨንቃቸው የነበረው የሱሆ ልብ ምት ወደ ነበረበት ተመልሷል። ይህም በትንሹም ቢሆን ለሱ እፎይታን የሰጠው ሲሆን ወደ ጓደኞቹ ጋር ለመመለስም በቂ ምክንያት ሆኖታል። ልክ ፓርክ ጂሁን ተመልሶ እነሱ ጋር በሚገናኝ ሰዓት ጁንቴ አይኖቹ በእንባ ተመልተዋል። ሂዮንሜንም ጁንቴን እንዳታለቅስ አሁን እኮ ደህና ነው እያለ ለማጽናናት ሲሞክር ነበር። የዚህን ሰዓትም ጁንቴ የጓደኝነታችን ፍቅር አንተንም በአባት ፊት አስለቅሶሃል፣ በቅርብ ቀናቶች ውስጥ እኮ ስታለቅስ ነበር በማለት ፓርክ ጂን ራሱን ስቶ በነበረ ሰዓት ጓደኛሞቹ ለጓደኝነታቸው ሲሉ እርስ በእርስ ሲላቀሱ እንደነበር ነግረውታል። አንዴ ነገር ከያዘ የማይለቀው ፓርክ ጂሁንም በቅርብ ጊዜ ውስጥ የቤክጂን ነገር እንደሚጨርሱት ነግሯቸዋል። ከተወሰነ ጊዜ በኋላ ፓርክ ጂሁን ሙሉ በሙሉ አገግሟል። በቅርብ ጊዜ ውስጥም ከቤክጂን ጋር መፋለማቸው ስለማይቀር የሚፋለሙበትን ቦታ እየጎበኙት ይገኛል። ትዕይንቱ ሲቀየር ፓርክ ጂሁን የቤክጂን የቀኝ እጅ ሆኖ የሚሰራው ሲኦንግጂ ጋር ሄዷል። ለሲኦንግም በዚህ ድብድብ ላይ ከነሱ ጋር አጋር ሆኖ እንዲሰራላቸው ጥያቄ አቅርቦለታል። ሲኦንግጂን በበኩሉ ቤክጂን እሱን ከርቶት ሌላ ሰው በሱ ቦታ ስላስቀመጠ ከነሱ ጋር ከመሆን ውጪ ሌላ አማራጭ የለውም፣ እንዲያውም ለበቀል ያግዘኛል በማለት ከነሱ ጋር እንደሚሆንና ድብድቡንም እንደሚያሸንፉ ለፓርክ ጂሁን ቃል ገብቶለታል። ታዲያ ሰዎችን ደስ እንዲላቸው ብሎ ፈገግ የማይለው ፓርክ ጂሁን ምንም አይነት ምላሽ ሳይሰጠው ቦታውን ለቆ ሄዷል። ከዚያም በሌላ በተረጋጋ ቦታ ላይ ቁጭ ብሎ እንዴት አርገው ፍልሚያውን እንደሚያሸንፉ እቅድ እያወጣ ይገኛል። ግልጽ ነው ቤክጂን ከነሱ በቁጥር በዛ ያሉ አባላቶች አሉት። እናም ፊት ከነሱ ጋር መጋፈጥ እንደውም የማይሆን ሐሳብ ነው። በምላሹ ግን በመሐከላቸው ችግር እንዲፈጠርና እርስ በእርስ እንዳይተማመኑ ካደረጋቸው የቤክጂን ሰዎች ቀድሞውኑ እርስ በእርስ በመጣላት በመሐከላቸው ቁርሾ የሚፈጠር ይሆናል። ይህንንም እቅዱን እንዲያስፈጽምለት ሃዮንሜንን የመረጠው ሲሆን ሃዮንሜን ቤክጂን ከነሱ ገንዘብ እያጭበረበራቸው እንደሆነና ከሚከፈላቸው ገንዘብ ላይ ግማሽ በግማሹን እየወሰደባቸው እንደሆነ የሐሰት ሰነድ ለሰዎቹ በትኗል። ይህንን የተመለከቱት የቤክጂን ሰዎች ደግሞ እስከዛሬ ክፍያችን በግማሽ ሲሰረቅ ነበር በማለት እርስ በእርስ መዋከብ ጀምረዋል። ይህ በእንዲህ እንዳለ ሃዮንታክ በየቀኑ ፑሽአፕ እና ገመድ ዝላይ ሌሎች እንቅስቃሴዎችን እያደረገ ራሱን ለፍልሚያው እያዘጋጀ ነው። በሌላ በኩል ሂዮንሜን ደግሞ ከቤክጂን ጋር መጣላት በጣም ጭንቀት ሆኖበታል። ያስጨነቀው ቤክጂንን ፈርቶት አይደለም። ከቤክጂን ጋር ከልጅነታቸው ጀምሮ የሚዋደዱ አብሮ አደጎች ሲሆኑ ቤክጂን በጣም ጥሩ ሰው ነበር። ቤክጂን ማለት በጣም ጎበዝ ተማሪ፣ መልካም ሰው ነው። እንዴት ብዬ ከሱ ጋር ልጣላ እንደምችል ሊገባኝ አልቻለም በማለት ከራሱ ጋር ውዝግብ ውስጥ ገብቷል። በሌላ በኩል ቤክጂን እንደተባለለት መልካም ሰው ነው። በትምህርቱም ጥሩ ተማሪ ሲሆን በአሁኑ ሰዓት የህፃናት ማሳደጊያን ከኪሱ ገንዘብ በማውጣት እየረዳ ይገኛል። እናም ቤክጂንን ጥሩም መጥፎም ሰው ማለት አንችልም። አሁን በቀጥታ ወደ ውጊያው ቀን እንሻገራለን። በቤክጂን እና በነ ፓርክ ጂሁን ሰዎች መካከል የሚደረገው ድብድብ በዛሬው ዕለት ነው። በቦታው ላይ እነ ቤክጂን ቀድሞ ተገኝተዋል። ከነ ፓርክ ጂን በኩል ደግሞ ሃዮንታክ እና ጁንቴ መጥተዋል። አታስቡ፣ ብቻቸውን አይደሉም። ሌሎቹ ተማሪዎች ከነ ሂዮንሜን ጋር ከጀርባቸው ይገኛሉ። ከዛ በላይ የሚያስደስተው ደግሞ ያልተጠበቀ እንግዳ መምጣቱ ነው። ሃዮንሜን አሉኝ የሚላቸውን ሰዎች ከየቦታው ሰብስቧቸው የመጣ ሲሆን የዩንጆንግ ሃይ ተማሪዎችም በሙሉ ከነሱ ጀርባ ተሰልፈዋል። እናም አሁን ላይ በቁጥር ብዛት እንበለጣለን የሚለው ጭንቀት ጠፍቶላቸው በኩራት በቤክጂን ሰዎች መቆም ይችላሉ። ይህ በእንዲህ እንዳለ ፓርክ ጂሁን ከዚህ በፊት ከሲኦንግጂ መልእክት ደርሶት ነበር።
የጽሑፍ መልእክቱም የቤክጂንን ወንጀሎች የሚያጋልጡ መረጃዎች በእኔ እጅ ላይ ይገኛሉ የሚል ነበር። ፓርክ ጂንም አሁን ላይ መረጃዎቹ ያስፈልጉኛል በማለት እነሱን ለመቀበል ወደ ሲዮንግጂ ጋር መጥቷል። ግና መረጃውን ተቀብሎ ከመሄዱ በፊት ሲዮንግጂ አዘጋጅቶት የነበረ አንድ ግዙፍ ሰው ራሱን እስኪስት ድረስ ከኋላ አንቆ ይዞታል። ይህ በእንዲህ እንዳለ የፓርክ ጂን ቡድን የሆኑት ነገር ግን ከመካከላቸው ፓርክ ጂን የማይገኝባቸው ቡድኖች አንድ ላይ እየሄዱ ነው። ከመካከላቸውም ጁንቴ የፓርክ ጂንን አለመምጣት ከሁሉም ቀድሞ ያስተዋለ ሲሆን በተደጋጋሚም ሲደውልለት ነበር። ይሁን እንጂ የጥሪ መስመሮቹ ከፓርክ ጂን ጋር ሊገናኙለት አልቻለም። በተደጋጋሚም የሚደርሰው ስልኩ ዝግ እንደሆነ የሚያመላክት አጭር መልእክት ብቻ ነው። ጁንቴም ይሄ መልእክት የሚደርሰው ብዙ ጊዜ ሰዎች አደጋ ውስጥ ሲሆኑ ብቻ ስለሆነ ወዲያውኑ ፓርክ ጂሁንን ለመፈለግ ከጓደኞቹ ተለይቷል። የተቀሩት ሂዮንሜን፣ ሃዮንታክና ሃዮንማን ደግሞ ቡድኑን በመያዝ ወደ ቤክጂን ጋር እየሄዱ ነው። አሁን ላይ ሁለቱም ቡድኖች ፊት ለፊት ተፋጠዋል። ታዲያ ለምን ጊዜ እናጠፋለን? ድብድቡ ይጀመር እንጂ። ማንም ሰው መቆም እንደማይችል ተናግረው ይዘውት የነበሩትን ጥላ በመወርወር እርስ በእርስ መደባደብ ጀምረዋል። ወደ ፓርክ ጂሁን ጋር ስንመለስ ሰውየው ራሱን እንዲስት ካደረገበት ነቅቶ ይገኛል። ከዛም በቦታው ላይ እሱ እንዲጠብቅ የተቀመጠውን ሰውዬ በመዘረር ከክፍሉ እየወጣ በነበረ ሰዓት ከጁንቴ ጋር ተገናኝተዋል። ግና በቀላሉ ከዚህ ቦታ ላይ ማምለጥ አይቻልም። ግብዳው ሰውዬ ከነበረበት ተነስቶ ያገኛቸው ሲሆን ፓርክ ጂን በሚደበደብ ሰዓት ጁንቴ እንደተለመደው የተመልካች ቦታዋን ይዛ ቁጭ ብላ እየተመለከተች ነው። ፓርክ ጂሁን ደግሞ በበኩሉ ይሄንን ሰውዬ ለብቻው ለማሸነፍ ያን ያህል አልከበደውም። ሲያስጨንቃቸው የነበረውን ሰውዬ ዘርሩት ራሱንም ጁንቴንም ነፃ አውጥቷል። ወደ ጦርነቱ ቦታ ስንመለስ በሁለቱ ቡድኖች መካከል የሚደረገው ፍልሚያ አሁንም እንደቀጠለ ነው። ሁለቱም ቡድኖች በቁጥር በጣም ብዙ ስለሆኑ ፍልሚያው በአንድ ጊዜ ሊያልቅ አልቻለም። እንዲህ አይነት ድብድቦች የሚያልቁት ሁሉም ሰዎች ተቀጣቅጠው ሲጨርሱ አይደለም። ከሁለቱም ቡድን የመጡት መሪዎች በመሃል ሲገናኙና ከሁለቱ መካከል ያሸነፈው ሰው ሲታወቅ ድብድቡ ወዲያውኑ ያልቃል። ከዛም ያሸነፈው ሰው የራሱንም የሌሎቹንም ቡድኖች ሙሉ በሙሉ ጠቅልሎ የሚወስድ ይሆናል። በዚህም መሰረት ከልጅነት ጀምሮ አብሮ አደግ የሆኑት ሂዮንሜንና ቤክጂን ለመገናኘት ሲሉ በመካከላቸው ያሉትን ሰዎች በሙሉ እየደበደቡ ይገኛል። በሌላ በኩል ፓርክ ጂሁን ደግሞ በፍጥነት ወደ ድብድብ ቦታው ለመድረስ ሲል በሩጫ እየከነፈ ይገኛል። ወደ ፍልሚያው ስንመለስ አሁን ላይ ተሳክቶላቸው ሂዮንሜንና ቤክጂን ፊት ለፊት ተገናኝተዋል። በእነዚህ ሁለቱ መካከል የሚደረገውን ድብድብ የከፋ የሚያደርገው ሁለቱም ከልጅነታቸው ጀምሮ አብረው አደግ መሆናቸው ነው። አሁን ሲገናኙ ግን ሁለቱም በተለያየ ቡድን ውስጥ ስለሆኑ እንደ ኃይለኛ ጠላት ነው የሚታዩት። ሂዮንሜን ደግሞ የቤክጂን ደካማ ጎን ትከሻው እንደሆነ ስለሚያቅ በኃይለኛ ቡጤ ትከሻውን እያሳመመው ነበር። በአሁኑ ሰዓት የቤክጂን ትከሻ ከአገልግሎት ውጪ ሆኗል ማለት ይቻላል። ግን እጅ በመስጠት ፋንታ አሁንም መፋለሙን የቀጠለ ሲሆን ተሳክቶለትም ሂዮንሜንም በአንድ ቡጢ መሬት ላይ መጣል ችሏል። ታዲያ ይሄን የተመለከተ አንድ አቃጣሪም ወዲያውኑ እየጮኸ ፍልሚያው አብቅቷል ሲል ለሁሉም ነግሯቸዋል። እንደ ህጉ ከሆነ የአንደኛው ቡድን መሪ አንደኛውን ካሸነፈው ሁሉም ቡድኖች የዛ ሰው የሚሆኑ ይሆናል። ከዛ መሃል ግን ላንታ አልገዛም እፋለምሃል ብሎ የሚል ሰው ካለ የዚህኑ ሰዓት ወደ መሃል በመውጣት ከሰውየው ጋር መፋለም ይጠበቅበታል። ታዲያ በትክክለኛው ሰዓት ቦታው ላይ የደረሰው ፓርክ ጂሁንም ካንተ ጋር አንገዛም በማለት ወደ መሃል ወጥቷል። እንደው ቤክጂን ቢሳካለትና ፓርክ ጂሁን እሺ ብሎት ባይፋለም ደስታው ነው። ምክንያቱም ከሂዮንሜን ጋር በሚፋለም ሰዓት ትከሻው ሙሉ በሙሉ ደቋል። እዚህ ድረስ ተፋልሞ ደግሞ አይ ይቅርብኝ አንተ ውሰዳቸው ማለትም ስላልፈለገ የተሰበረውን የትከሻው በኩል ያለውን እጅ በኪስ ውስጥ በማድረግ ከፓርክ ጂሁን ጋር መፋለም ጀምሯል። ፓርክ ጂሁንን እንደምናቃት ያገኘችውን ዕቃ በመጠቀም የሚፋለማትን ሰው ትደበድባለች። አሁን ግን እንደዛ አይነት መሳሪያ ሊያገኝ ስለማይችል አንድ አካል ላይ ማተኮር አለብኝ በማለት የቤክጂን እግሮች ላይ ጠምጠም ብሎ አጥንቱ እስኪሰበር ድረስ እግሩን እየደበደበው ነው። ቀደም ትከሻው የተሰበረው ቤክጂን አሁን ደግሞ እግሩ ከቦታው ዞሯል። እናም ሰነፍ ሰው ወይም ፈሪ ሰው ቢሆን የዚህን ሰዓት በቃኝ ማለት ይችል ነበር። ቤክጂንም ግን ጀግና ልብ ስላለው ያለመሸነፍ ስሜቱን ከፍ በማድረግ ከፓርክ ጂሁን ጋር መፋለሙን ቀጥሏል።
እንዲያውም መሰበሩ የጠቀመው ይመስል ከቀድሞ በተሻለ ሁኔታ በአሁኑ ጥሩ ምቶችን እየተማታ ነው። በዚህ መሃል ፓርክ ጂን በተደጋጋሚ መሬት ላይ ወድቆ ነበር። ራሱን መቆጣጠርና ቀጥ ብሎ መቆም እስኪያቅተው ድረስ ቢደበደብም ፓርክ ጂንም ቢሆን ጀግና ልብ ስላለው እጅ ሊሰጥ አልፈለገም። በመጨረሻ የግድ አንድ አሸናፊ መኖር አለበት። ፓርክ ጂሁን ደግሞ ይሄንን አሸናፊ መሆን ስለሚፈልግ ህመሙን ዋጥ አርጎ ቤክ ጂንን እስከ መጨረሻው ለመጨረስ በሚሞክር ሰዓት ቤክ ጂን እጁን ሰብሮ ለቆታል። እኛ ስንጠብቅ የነበረው ቤክ ጂን ይሸነፋል፣ ፓርክ ጂሁን ደግሞ ያሸንፋል ብለን ነበር። ግን የሆነው እንደዛ አይደለም። ፓርክ ጂሁን እስከ መጨረሻ እጅ የሰጠ ይመስላል። ቤክ ጂን ደግሞ እግሩ ተሰብሮ ትከሻውም ተሰብሮ በጥንካሬ አሁንም ድረስ ቀጥ ብሎ ቆሟል። እናም ሁኔታዎች በዚህ ሁኔታ የሚቀጥሉ ከሆነ ቤክ ጂን አሸናፊ ሆኖ ሁሉንም ሰዎች መጠቅለሉ ነው። ታዲያ ሂዩንሜን ይሄንን በሚገባ ስለተረዳ ቀድሞውንም ፍልሚያው ላይ ስለነበረበት የዛኑ ሰዓት ቤክ ጂን በተደጋጋሚ መቶት መሬት ላይ ጥሎታል። ፓርክ ጂሁን ደግሞ እስካሁን ተኝቶ ከቤክ ጂን ጋር ሲያወራ የነበረው ሂዩንሜን ወድቆ ከነበረበት ቦታ እንዲያገግም ጊዜ ሊሰጠው ፈልጎ ነው። እናም እቅዳቸው በሚገባ ሰርቶላቸው ሂዩንሜን አገግሞ ተነስቶ ቤክ ጂንን ዘርሮታል። በመጨረሻም የግድ አንድ አሸናፊ መኖር አለበት። አሸናፊዎቹ የፓርክ ጂሁን አባል የሆኑት የዩንጆንግ ሃይ ተማሪዎች ናቸው። ፓርክ ጂሁን ደግሞ ቤክ ጂን በመሬት ላይ ወድቆ ትቶት ሲሄድ ምንም እንኳን አንጀቱን ቢበላውም ተመልሶ ምንም ነገር ማድረግ ስለማይችል በዝምታ መንገዱን ቀጥሏል። ሃዩንታክና ሂዩንሜን ደግሞ የጓደኛቸው ፓርክ ጂን ጸባይ የተጋባባቸው ይመስል በዝምታ ተውጠዋል። ምንም ነገር የማይገርመው የማያስቀው በቃ ዝም ያለው ፓርክ ጂን እነሱንም እንደሱ እንዲሆኑ አደረጋቸው። እንዴ ጁንቴ ደግሞ በደበደቡ መሃል እኔ ምንም አልሰራም በማለት ቀድሞውኑ ተደብቃ ነበር። ልክ ፍልሚያው ሲያልቅ ጠብቃ ወደ ጓደኞቿ ተመልሳለች። አሁን ላይ ሁሉም ተደባድቦ ድክም ብሎታል። አንዳቸው በአንዳቸው ላይ ተደጋግፈው እንቅልፋቸውን ተኝተው ወደ የቤታቸው ተመልሰዋል። ከጊዜያት በኋላ በዩንጆንግ ሃይ ያለው ትምህርት እንደ በፊቱ በሰላማዊ ሁኔታ ቀጥሏል። ቤክ ጂን ደግሞ ከዛን ቀን ጀምሮ ሙሉ ለሙሉ የጠፋ ሲሆን የት እንደሄደ ማንም ሰው አያውቅም። አንድ ቀንም በትምህርት ቤት ውስጥ በሜዳው ዳርቻ ላይ ቁጭ ብለው እየተመለከቱ በነበረ ሰዓት ፓርክ ጂሁን ስልክ ተደውሎለታል። ወዲያው ፓርክ ጂሁንም ወዴት እንኳን እንደሚሄዱ ሳይነግራቸው ሶስቱ ጓደኞቹን አስከትሎ ወደ አንድ ቦታ በሩጫ መሄድ ጀምሯል። በቦታው ላይ እየጠበቀው የነበረው ደስ የሚል ነገር ነው። በደረሰበት ጉዳት ምክንያት ረጅም ጊዜ ኮማ ውስጥ ተኝቶ የነበረው ሲሆን አገግሞ ከኮማ የወጣ ሲሆን በአሁኑ ሰዓትም ወደ ጤናው እየተመለሰ ይገኛል። ፓርክ ጂሁንም የሚያውን ማመን አልቻለም። ሱሆ ደግሞ ጓደኛው ፓርክ ጂሁን ሌላ ጓደኞች ማፍራቱን በሚመለከት ሰዓት እነማን ናቸው የሚል ጥያቄ ጠይቆታል። የዚህን ሰዓትም ፓርክ ጂሁን በዩንጆንግ ሃይ ውስጥ ያፈራቸው ጥሩ ጓደኞቹ እንደሆኑ ይነግረዋል። ይሄንን ሲመለከት ሱሆ ከቅናትና ከሌላ ስሜት ይበልጥ ታማኝነቱን የታየው አዳዲስ ምርጥ ጓደኞችን አግኝቶ እንኳን አንድም ቀን ሆስፒታል ቀርቶ አያውቅም። በየቀኑ እየመጣ እኔ ኮማ ውስጥ ተኝቼ ቴክስት ይልክ ነበር። አንድ ቀን ስነሳ እንደማነበው ያውቃል። ይህ በእንዲህ እንዳለ የቤክ ጂን የቀኝ እጅ የነበረው ሲኦንግጂ አለቃው ቤክ ጂን ይሰራበት ወደ ነበረው ቦታ ሄዷል። በቦታው ላይ ደግሞ ቾይ ይገኛል። በአሁኑ ሰዓትም ቾይ በቤክ ጂን ቦታ ላይ ሲኦንግጂን መተካት ይፈልጋል። ሲኦንግጂም ቤክ ጂን የት ሄዶ ነው እሱ የት ነው ያለው ብሎ በሚጠይቅ ሰዓት ቾይ ምንም እንደማያውቅ ነግሮታል። ከዚህ በፊት ደግሞ ሲኦንግጂ ይሄንን ሰው አይቶት ስለማያውቅ እሱን አምኖት በአንድ ጊዜ ከሱ ጋር መስራት አልፈለገም። ሰውየው ግን በቤክ ጂን ቦታ ገብቶ እንዲሰራ ሲጠይቀው እጥፍ እንደሚከፍለው ቃል ስለገባለት ምናልባት ሐሳቤን ልቀይር እችላለሁ በማለት የቢዝነስ ካርዱን ተቀብሎት ሄዷል። በሌላ በኩል ላይ እነ ፓርክ ጂሁን ሁሉም ልባቸው ተሰብሮ እያለቀሱ ነው። በተለይ ሂዩንሜን። ይህም የሆነበት ምክንያት አብሮ አደጉ ቤክ ጂን መሞቱን ስላወቁ ነው። አሁን ላይ የቤክ ጂን ቀብር ላይ ይገኛሉ። ነገር ግን ቤክ ጂን እንዴት ሞተ፣ ማን ገደለው ምንም የሚያውቁት ነገር የለም። እነዚህ ልጆች ምንም እንኳን እርስ በእርስ ቢጠላሉም ቢደባደቡም አንዳቸው ግን ሌላኛቸው ሞት ድረስ እስኪደርሱ ድረስ ማየት አይፈልጉም።
ስራ ምንም እንኳን ሞት ባይገባውም ቤክጂን አልፏል። ሌሎቹ ሰዎች ግን ባሉበት በሰላም ህይወታቸውን የሚቀጥሉ ይሆናል።